እስካላወቁት ድረስ ቀላሉ ነገር ከባዱን በጣም ከባድ ነው። ከጅምሩ የንግድ ድርጅቶን ከማዋቀር እስከ ወለም ዘለም የማያስብለው የታክስ ጉዳይ እርሶን ሆኖ ጥርት ግልጥ ያለ የግለሰብም ሆነ የግል ድርጅት የሂሳብ አደረጃጀትና የታክስ ሪፖርት የሚሰራሎ ሐሳቡን የሚጥሉበት ራፒድ ታክስ እነሆኝ የእርሱ አገልጋይ እያለ ነው። በ404 296 3088 ላይ ሲደውሉ ለአከ ማለደን ያገኙታል። የአእምሮ ሰላሙን ይጠብቁ። በአንድ የስልክ ጥሪ ሁሉንም ጉዳይ ይጨርሱ። ጉዞ አድዋ በአትላንታ 8ኛው ጉዞ አድዋ በአትላንታ 130ኛውን የአድዋ ድል በዓል ምክንያት በማድረግ ቅዳሜ ፌብሩዋሪ 28 2026 በስቶን ማውንቴን ፓርክ በደመቀ ሁኔታ ለማክበር ማህበሩ ዝግጅቱን አጠናቋል። በአትላንታ የሚገኙ ኢትዮጵያውያን በወረኢሉ በመሰልነው ስቶን ማውንቴን ስር በመገናኘት በህብረት የአድዋን ተራራን በማሰብ እስከ ስቶን ማውንቴን ጫፍ የእግር ጉዞ ያደርጋሉ። ስለ አምባላጌ፣ መቀሌና አድዋ ጦርነቶች ገድሎች ይተረካሉ። በሽለላ፣ በፉከራ፣ በቀረርቶና በሀገረኛ ወኔ ቀስቃሽ ዘፈኖች ታጅበን ድላችንን እንዘክራለን። የአድዋ ጀግኖቻችን ይዘከራሉ። ታሪካችንን ለልጆቻችን እናስተምራለን። በእለቱም ሰንደቅ ዓላማችን በተራራው ማማ ላይ ከፍ ብሎ ይውለበለባል። ብሔራዊ መዝሙራችንንም በህብረት እንዘምራለን። በመጨረሻም በዛው በስቶን ማውንቴን ፓርክ በግብር አዳራሻችን በመሶባችን ሰብሰብ ብለን ማዕድ እንቋደሳለን። በዚህ ዓመት ደረጃውን የጠበቀና ለቅዝቃዜውም የሚሆን ሁዲ የተዘጋጀ ስለሆነ ጉዞ አድዋ ኢን አትላንታ በሚለው ዌብሳይታችን እየገባችሁ አሁኑኑ ተመዝገቡ። ቅዳሜ ፌብሩዋሪ 28 2026 በ7 AM በስቶን ማውንቴን ፓርክ በሰዓቱ ይገኙ። ለበለጠ መረጃ 404 247 7667 ወይም ደግሞ 770 369 4585 ይደውሉ። ምኒልክ ጠርቶ አይቀርም። ማርያምን ወስልተህ ብትቀር እቀየምሃለሁ። አድዋ የድል እንጂ የነጻነት ቀን የለንም። የጉዞ አድዋ ማህበር በአትላንታ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ባለፈው ቅዳሜ አብይ አህመድ 65ኛው የልዩ ዘመቻ በዓልን አስመልክቶ ያደረገው ንግግር በቀጠናው ሌላ አዲስ ውጥረት ይከሰታል የሚል ስጋት የሚጭር ሆኗል። የተለያዩ የፖለቲካና ወታደራዊ ባለሙያዎች በአብይ አህመድ ንግግር መነሻ አድርገው አብይ አህመድ ማንኛውንም መፍትሄ ከጦርነት ውጪ ለማምጣት ዝግጁ እንዳልሆነ ያረጋገጠበት ንግግር ሲሉ ነው የጠቀሱት። በሰሜን ኢትዮጵያ አካባቢ የጦርነቱ አዝማሚያ እየተጠናከረ መጥቷል። በአጠቃላይ የልዩ ዘመቻውን በተመለከተ ወታደራዊ ባለሙያዎች ምን ይላሉ? ኢትዮጵያ በዚህ ደረጃ ለምስራቅ አፍሪካና ለአፍሪካ የሚበቃ የተለያዩ ኦፕሬሽኖችን መፈጸም የሚችል ኃይል ማሰልጠንና ብቁ ማድረግ የምትችል ናት ወይ? እነዚህ የሰለጠኑት በትክክል አብይ አህመድ እንደገለጸው ኤሊት ኃይል ሆነው ምስራቅ አፍሪካንም ሆነ በአፍሪካ ደረጃ ዘመቻዎችን ለመወጣት የሚችሉ ናቸው ወይ? እነዚህንና ሌሎች አብይ አህመድ በእለቱ የተናገራቸውን ጨምረን በሰሜን ኢትዮጵያ ያንዣበበውንም አደጋ መነሻ አድርገን ከወታደራዊ ጉዳዮች ባለሙያ ከሻለቃ ማሞ ለማ ጋር የምናደርገውን ቆይታ ነው ይዘን የቀረብነው። አብራችሁን እንድትቆዩ ግብዣችን ነው። መልካም ጊዜ። ሰላም ጤና ይስጥልን። እንደምን አሉ ሻለቃ ማሞ? ሰላም መሳይ፣ እንደምን አለ? እንደምን ከረምክ? ደህና ነህ ወይ? እንግዲህ በየጊዜው መገናኘት ጀምረናል። ምክንያት አለን። ያው አብይ አህመድ በሚመራት ኢትዮጵያ ውስጥ የጦርነት ድምጾች ናቸው እየበዙ የሚገኙት። የማያባራ ጦርነት ኢትዮጵያ ውስጥ መካሄድ ከጀመረ 8 ዓመታት ሆኖታል። አሁን ደግሞ ለመጠነ ሰፊና አጠቃላይ ቀጠናውንም ለሚያሳትፍ ጦርነት እየተዘጋጀ እንዳለ ነው ምልክቶችን የምናየው። ስለዚህ በተደጋጋሚ መገናኘታችን ምክንያት አለው ማለት ነው። እንደው ሻለቃ ማሞ ስለዚህ ልዩ ዘመቻ ተብሎ ቅዳሜ ዕለት አብይ አህመድ በከፍተኛ ሞራልና የደስታ ስሜት ኢትዮጵያ ምናልባትም በእንደዚህ አይነት መልኩ አብይ አህመድ ስኬት አግኝታለች ብሎ የገለጸበት መድረክ አልነበረም። ለመሆኑ ምንድነው ስኬቱ? እንደው የልዩ ዘመቻ
65ኛ ዓመት የምታውቁት ነገር አለ? 65ኛ ዓመት ከታሪኩም ጀምረን በመነሳት ምንድነው የልዩ ዘመቻ የሚለው ነገር? አመሰግናለሁ መሳይ። እንግዲህ ይሄ ወታደራዊ ጉዳይ ስለሆነ ብናየው ለተመልካቾች ለአድማጮች ግልጽ ብናደርገው ጥሩ ነው። እንግዲህ በዓሉ የተባለው የልዩ ዘመቻዎች 65ኛ ዓመት ነው የሚለው። በእርግጥ 65ኛ ዓመት የሞላው ልዩ ዘመቻ የሚባል ታሪክ የለም። ግን አሁን ከዝርዝር ጉዳዩ እንደማየው ከሆነ በቀድሞ የኢትዮጵያ ሰራዊት ውስጥ የአየር ወለድ ጦር የተመሰረተው በ1953 ዓመተ ምህረት ነው እንደ ኢትዮጵያ አቆጣጠር እና ከሱ ጀምሮ የተቆጠረ መሰለኝ እና ጠቅላይ ኤታማዦር ሹሙም ሲናገር ያንን ነው የጠቀሰው። ከአየር ወለድ ጋር የተያያዘ ነው እንጂ ልዩ ዘመቻ የሚባል አወቃቀር አልነበረም በቀድሞ ታሪክ። ምናልባትም በወያኔም ዘመን ያለ አይመስለኝም እና 65 ዓመት ከ53 ዓመተ ምህረት የቀድሞ ኢትዮጵያ አየር ወለድ የተመሰረተበት ነው። ይሄኛውም እንግዲህ ሬድ ቦኔት ቀይ መለዮ የሚያደርግ አየር ወለድ ስለሆነ ከዛ ጋር እያይዘው ነው አቆራኝተው ነው አንዱን ከአንዱ ጋር በማቆራኘት እንጂ ቀጥተኛ ታሪክ ያለው አይደለም። ይሄ እንግዲህ የኢትዮጵያ አየር ወለድ ሰራዊት በ1953 ሲመሰረት ያው በእስራኤል ሀገር የሰለጠኑ የቀድሞ ሰራዊት መኮንኖች ከዛ በኋላ የሰራዊቱ አባላት ነበሩ እየሰለጠኑ ወደ ሰራዊቱ የሚመለሱት አመራሮች። በኋላ ግን ያው በአየር ወለድ ከሻለቃ ባነሰ ደረጃ በሻምበል ደረጃ ተቋቁሞ ነበረ እስከ 1967። ከለውጡ በኋላ ነው እንግዲህ በሻለቃ ደረጃ ተደራጅቶ ሲመጣ በአንድ ጊዜ እንኳን አንድ ሻለቃ ያንን በሻምበል ደረጃ የነበረውን በሻለቃ ደረጃ ለማደራጀት አንድ አየር ወለድ ለማሰልጠን በጣም ረጅም ጊዜን ስለሚወስድ ስልጠናውም ከእግረኛ ሰራዊት እጥፍ ድርብ ስለሆነ ያው የምድር ጦር ሰራዊት አካል ነው አየር ወለድ። ግን ስፔሻል ስፔሻላይዝ የሚያደርገው በአየር ከአየር ላይ በመዝለል በፓራሹት እና እንደገና ደግሞ ጠለቅ ያለ የኮማንዶ ስልጠና ስለሚያደርግ በአካል ብቃትም በአካል በአእምሮም በአካልም ጥንካሬ ላቅ ያለ ትሬኒንግ የወሰደ ማለት ነው እና ለምሳሌ የአየር ወለድ በ1968 ዓመተ ምህረት ሻለቃ ደረጃ እንደተደራጀ ወደ ኤርትራ ሲዘምት ሁሉም አልዘለሉም ነበር። እንግዲህ ዝላይ የሚባለውን ገልጸዋለሁ በኋላ አየር ወለድ እና አልዘለሉም ነበረ። ግን ኤርትራ መተው ጦርነት ስለነበረ ዝላያቸውን ሳይጨርሱ ያነባሩ በሻምበል ደረጃ የተደራጀው ብቻ ነበረ የዘለለውና እርሾ የሆነው ነባሩ ኳሊፋይድ የሆነው አየር ወለድ ውስጣቸው አለ። ግን ወደ ሻለቃ ሲያድጉ እንግዲህ በ400 እና 500 ቁጥር ግማሾቹ አልዘለሉም ነበረ። ለግዳጅ መጡ ወደ ኤርትራ እና በአጋጣሚ በዚህ ሻለቃ ጦር ኤርትራ በ68 ዓመተ ምህረት ሲመጣ አዛዣቸው ኮሎኔል አለማየሁ ኃይሌ ይባሉ ነበረ። የሳንድራስ ሮያል ሳንድራስ ሚሊተሪ አካዳሚ እዚህ እንግሊዝ ሀገር ግራጁዌት ያደረጉ በጣም ሲኒየር ኦፊሰር ነበሩና በዛ ጊዜ የመጀመሪያ ግዳጁን ተቀብሎ ሲሄድ ካስመራ በአጋጣሚ ይሄን ታሪክ ላንሳው ብዬ ነው። አብሬ ነበርኩኝ እኔም ተደርቤ ለአየር ወለድ ወደ አንድ ሻለቃ ጦር ሰገነይቲ የሚባል ቦታ ላይ 8ኛ ሻለቃ ለሱ ሎጂስቲክ ለማድረስ ግዳጅ ወጥተን እና መንገድ ላይ ከፍተኛ ውጊያ ገጠመን። ያንን ውጊያ አሸንፈን እኛ አሸንፈናል። ግን ከኋላ ረዳትም ጦር መጥቶልን 31ኛ ሻለቃ ጦርነቱን በአሸናፊነት ተወጥተን ታሪክ ስላለው ነው የማነሳውና እዛ ደርሰን ሎጂስቲኩን አድርሰን ኮንቮይን ተመልሰን ስንመጣ ደቀ ማህሬ ስንደርስ እንድናድር ተደረገና በማግስቱ
ወደ አስመራ ስንሄድ በተዋጊ ጄት አውሮፕላን ታጅበን ነበር ወደ አስመራ የገባ ነው። ለምንድን ነው የሆነው? ታሪክን ለማስታወስ ያህል ጀነራል ጌታቸው አባታቸው ስም ሊጠፋኝ ነው የተገደሉበት ጊዜ ነበረ። ጌታቸው ናደው ጀነራል ጌታቸው ናደው ደርግ እንትን ውስጥ ነበሩ። እንደገና የሰሜን ዕዝ አዛዥ ነበሩ እና በደርግ ውስጥ በተፈጠረው መፈንቅለ መንግስት ሊያደርጉ ነው ተብሎ የተገደሉ በጣም ሲኒየር የአየር ወለድ ጀነራል ናቸው። እና በኋላ ለካ አየር ወለዱ ያምጻል ተብሎ ነው አውሮፕላኖች በጄት አውሮፕላን ያው መንገድ እያሰስን ነው የምንሄደው፣ በእግር ነው በአብዛኛው እና አውሮፕላን ያጅቡን ነበር ተዋጊ አውሮፕላኖች። መጨረሻ ላይ አስመራ ገባን። አስመራ ስንገባ በማግስቱ ይሁን በሁለተኛው ቀን አየር ወለዱ ጦር ወደ ጎንደር ይሄዳል ተብሎ በመንደፈራ በኩል ሻለቃው ጦር ማለት ነው ሲሄድ መንደፈራ ላይ ያው እርስ በርሱ ኢህአፓ ውስጥ ሰርጎ ገብቶ ነበረ፣ መከፋፈል ነበረ። አዛዡ ራሳቸው እንግዲህ ኢህአፓ ሆነው ይሁን ሻዕቢያ ሆነው አይታወቅም፣ ሰራዊቱን ሊያስገዱ ሞክረው ክፍፍል ሲፈጠር 40 የሚሆኑ አየር ወለድ አባላትን ይዘው ሸፈቱ እና አየር ወለዱ እዛው ተያዘ። ግማሹ ያልተስማማ ነበረ እና እንደዚህ አይነት ምስቅልቅል ደርሶበት ነው እንደገና እንግዲህ የአየር ወለድ ተቋቁሞ በሻለቃ ከዛ በኋላ በብርጌድ ደረጃ 5ኛ አየር ወለድ ብርጌድ በኋላ ክፍለ ጦር ሆኖ 102ኛ አየር ወለድ ክፍለ ጦር የተባለውና በክፍለ ጦር ደረጃ ሲያድግ እንግዲህ ይሄን ማነሳው ምንድነው ሻለቃ እንኳን በጦርነት ውስጥ ሆነ አንድ ሻለቃ አየር ወለድ እንኳን ማሰልጠን በጣም ከባድ ነው። ለምን ጊዜ አይሰጥህም፣ ጊዜ አግኝቶ አይሰለጥንም። በሚገባ አየር ወለድ የሚያሰኘውን አቋም ላይ ሳይደርስ ወደ ውጊያ ይገባል፣ በዛ ይሰናከላል ማለት ነውና ስለዚህ በዛ ጊዜ ሻለቃ ማሰልጠን ከባድ በነበረበት ጊዜ ክፍለ ጦር ሲሆን ደግሞ ከዛ በኋላ 8ኛ 6ኛ 7ኛ ብርጌድ ተብሎ ክፍለ ጦር ሆነ 102ኛ አየር ወለድ ክፍለ ጦር እና እነዚህ በአብዛኛዎቹ አልዘለሉም ነበርና ሙሉ የአየር ወለድ ትሬኒንግ ለማድረግ ጦርነቱ ፋታ አልሰጠም ነበር እና እንደዛ ሆኖ ነው አየር ወለድ እርሾውን እያጣ ሄዶ መጨረሻ ላይ ያው እግረኛ ሰራዊት ሆኖ ነው የሚዋጋ የነበረው። እነዛ የዘለሉት ያው አንዳንድ ግዳጅ ላይ ከአየር በመዝለል ግዳይ ፈጽመዋል። ከዛም በኋላ ግን ሁሉም የዘለለ አልነበረምና አስቸጋሪ ነውና አሁን እንደሚታየው ከዛ በበለጠ ደግሞ በብዙ ክፍለ ጦር ነው እየሰለጠነ ያለውና ከዚህ አንፃር እንግዲህ አየር ወለድ ከመደበኛ የአየር ወለድ ኮርስ ከፍተኛ የእግረኛና መደበኛ ስልጠና በተጨማሪ የኮማንዶ ስልጠና ያደርጋል። ከዛ ስፔሻላይዝድ ስልጠና ቀጥሎ የሚያደርገው በምድር ላይ የታወር ዝላይ ያደርጋል፣ የፓራሹት ዝላይ ያደርጋል። የፓራሹት መዝለል ትሬኒንግ እንግዲህ አለው ከፍታ 800 እስከ 1250 ፊት ጫማ ማለት ነው። ቢያንስ 5 ጊዜ መዝለል አለበት። አየር ወለድ ዊንጉን ለማግኘት 5 ጊዜ መዝለል አለበት። ከአምስቱ 3ቱ ያለ ትጥቅ እና ያለ መሳሪያ፣ 2ቱ ደግሞ በሙሉ ጊር እንደያዘ ማለት ነው። አንዱ ደግሞ በሌሊት ወቅት መሆን አለበት እና ይሄንን ካሟላ በኋላ ነው እንግዲህ ቢያንስ አመት ይፈጃል ይሄን ሁሉ ኮርስ ለተራ አየር ወለድ ለመሰልጠን ማለት ነው። እና እኛ ሀገር አየር ወለድ አሰልጣኞች ስልጠናውም የማሰልጠን አቅምም በኢትዮጵያኖች የሚቻል ነው። ይሄን የሚያሰለጥኑ ፕሮፌሽናሎች አሉ፣ አየር ወለድ ኦፊሰሮች፣ የበታች ሹሞች። ግን ምንድነው በጦርነት ውስጥ አይደለምና ብዙ ክፍለ ጦሮች አንድ ክፍለ ጦር እንኳን ማሰልጠን አንድ ብርጌድ እንኳን ማሰልጠን ቀላል አይደለምና የተዋጣለት እርሾ ያለው
ፕሮፌሽናል የሆነ ስፔሻላይዝ ያደረገ ነው ለማሰልጠን በጣም ከባድ ነው እና ይሄ ሬድ ቦኔት እንግዲህ የሚባለው ብዙ ጊዜ አየር ወለድ ክፍል ከሆንክ ልታረጋው ትችላለህ ብትዘልም ባትዘልም ታረጋዋለህ ግን ዊንግ ማድረግ አትችልም ካልዘለልክ አምስቱን ካልዘለልክ ሌሎች ሀገሮች የተለያዩ ሀገሮች ኤሊት ፎርስ የሚሏቸው ደግሞ ከዛ በላይ የሚዘሉ ስፔሻላይዝ ያደርጉ ናቸው በእኛ ሀገር ግን በብዙ ሀገሮች አሁንም 5 ቢያንስ ቀደም እንዳልኩት መዝለል አለብህና ከዛ ቀጥሎ እንግዲህ ሬድ ቦኔት የሚባለው ያጠለቀ የመጣው በአጋዚ የሚባለው ክፍለ ጦር ነው አጋዚ የሚባለው ክፍለ ጦር እንደ አየር ወለድ ነው የሚቆጠር የነበረው ስንቱ ፐርሰንት እንደዘለለ አላውቅም ሁሉም እንዳልዘለለ በአንድ ክፍለ ጦር ለማዘለል በጣም ብዙ ሪሶርስ ይጠይቃል ብዙ ጊዜን ብዙ ትሬኒንግ ይጠይቃል ክፍለ ጦሩ ሙሉ የዘለለ አይመስለኝም ግን አጋዚ ነበረ ሞስትሊ አጋዚ የሚለው ኮኔክሽኑ ከወያኔ ሰራዊት ጋር ነው ከዛ በኋላ እንግዲህ ከዛ ቀጥሎ አሁን በሪፎርሙ ከለውጡ በኋላ አጋዚ ክፍለ ጦር ነው ማለት ነው ወደዚህ የተሸጋገረው እና ያለው አሁን ያለው ቀይ ቦኔት ለባሽ ዝግጅት ነው አሁን የዚህ የለቱ በዓል ልዩ ዘመቻ አዝ በዓል ሲሆን ዋናው በዓል እሱ ነው ግን ከብዙ ነገር ጋር ለማያያዝ ተሞክሯል እንጂ ይሄ እዙ በስሩ አዝ ነው ይሄ ኮማንድ ነው ማለት ነው እዝ ማለት በስሩ ብዙ ክፍለ ጦሮችን የያዘ ነው አንዳንድ ጊዜም በስሩ ኮሮችን ከያዘ እዚ ቋቋዋል ግን ይሄ የልዩ ዘመቻ እዝ የሚባለው በስሩ የአየር ወለድ ኮማንዶ የአየር ወለድ የኮማንዶ የጸረ ሽብር እና የሪፐብሊካን ጋርድ ክፍለ ጦሮችን በስሩ የያዘ ነው እና በዓሉ የሱ ነው የበዓሉ ዓላማም እነዛ አየር ወለድ የሰለጠኑትን ግራጁዌት ማድረግ ማስመረቅ ነው እና በባህር ላይ የታየው ባህር ኃይልንም አቅም የሚያሳይ አይደለም ስለ ባህር ኃይልም አይደለም የትኛውም አየር ወለድ ኮማንዶ ዩኒት በባህርና በየብስ ላይ የኮማንዶ ሚሽን ይፈጽማል ከሄሊኮፕተር ላይ በገመድ መውረድ የታወቀ የኮማንዶ ዩኒት የሚፈጽመው ነገር ነውና የባህር ኃይል ለማስመሰል ወይም ደግሞ ኮሜንታተሮችም የባህር ኃይል አይነት ሾው አንዳንድ ጀልባዎችም የሚታዩት ያንን ለማስመሰል ተሞክሯል እንጂ የኮማንዶና አየር ወለድ ትርኢት ነው የታየው ሌላው የታየው ትርኢት እዛ ላይ ከሆነ በገመድ ላይ ወታደሮች ሲሄዱ የሚያሳይ ነው ይሄ ምንድነው የገመድ ድልድይ ይባላል ወይም ሮፕ ብሪጅ ክሮሲንግ የሚባል ነው ይሄ እያንዳንዱ ወታደር የእግረኛ ወታደር በማሰልጠኛ ጣቢያ ቤዚክ የሆነ ወንዝን የመሻገርና እንደገና ደግሞ ገደልንም ለመሻገር ትሬኒንግ የሚሰጥ ትሬኒንግ ነው ለእያንዳንዱ እግረኛና አየር ወለድ ብቻ አይደለም ምንድነው የታየው ወታደሮቹ በገመድ ላይ ሆነው ትጥቃቸውን ይዘው እንደ በገመድ ተንጠላጥለው አንዳንድ ጊዜ ሲንግል ሮፕ ይሆናል አንዳንድ ጊዜ ደብል የሚሆንበት ጊዜ አለ እቃንም ለማጓጓዝ በገደልና በወንዝ ለማሻገር የሚያስችል የወታደራዊ ቴክኒክ ነው እና ያንዳንዱ ሰው በእንደዚህ አይነት ይሰለጥናል ሌላ ስፔሻላይዝ ያደረገ ነገር አይደለም ወይም ከባህር ኃይል ጋራ ባህር ላይ ገመድ ዘርግተህ በውቅያኖስ ላይ ገመድ ዘርግተህ የምታረገው ነገር የለም እና ተደበላልቋል ነገሩ እና ገላጭ ወታደሮቹ ያሳዩት ብቃት በትክክል እንትናቸው ዌል ትሬንድ ናቸው እያንዳንዱ ወታደር ግን እንደነሱ መሆን መቻል አለበት በገመድ ላይ የመሄድ ድፍረቱም አኪሬሲውም በቀጥታ እንግዲህ ተዘቅዝቆ ነው እንደዚህ ፊት ለፊት ሳይሆን የምታየው አይነ ተገልብጦ ወደ ኋላ ነው የምታየውና ያንን እያየ የምትደርስበት ቦታ መድረስ አቅሙም ድፍረቱም ፊዚካሊ ሜንታሊ ዌል ትሬንድ መሆን
ጥሩ ነው። ገላጭ ወታደሮቹ ያሳዩት ብቃት ጥሩ ነው። ግን ይሄ ኦርዲነሪ ነው። ማንም እግረኛ ወታደር የሚያደርገው ነውና ብዙ ጊዜ ኤሊት ፎርስ ሲሉ ያው ኢትዮጵያ ትልቅ ሀገር ነች፣ ብዙ የነበራት ነች እንጂ ብዙ አይታ ማታውቅ ብርቅ የሚሆንባት የሚሊተሪ ኤሊት ፎርስ ያው ከወያኔ ጊዜ ጀምሮ ፕሮፌሽናሊዝም እንዲሞት የተደረገበት ጊዜ ስለሆነ አሁን ብርቅ ሊሆን ወይም ሊሆንባቸው ይችል ይሆናል። ግን ኢትዮጵያ አሁንም ከበፊቱ የበለጠ ታላቅ ሀገር ነች። በህዝቧ ብዛትም ባላት ሪሶርስም ባላት የሰለጠነ ኃይልና ረጅም የውትድርና ታሪክ ታላቅ ሀገር ነች እና ብርቅ የሚሆን ነገር አይደለም። እንደው ስለ ባህር ኃይል ለማሳየት ከሆነ የኢትዮጵያ ባህር ኃይል ኤሊት ፎርስ ነበረ። የኢትዮጵያ ባህር ኃይል እንግዲህ የኢትዮጵያ ባህር ኃይል የተመሰረተው በ1948 ዓመተ ምህረት ነው በኢትዮጵያ አቆጣጠር። አሁን በ1983 ዓመተ ምህረት እንዲፈርስ ሲደረግ ከ2500 በላይ የሰው ኃይል ነበረው እና ከ30 በላይ የተለያዩ የጦር መርከቦች ነበር፣ ባህሩን ይሞሉት ነበር። ከፍተኛውና ትልቁ የጦር መርከብ ኢትዮጵያ የምትባለው ነች። ትልቅ የጦር መርከብ ነች። ከፍተኛ የፋየር ፓወር ያላት እስከ ቢኤም ድረስ በላይ ጭና መተኮስ የምትችል ነች። ትላልቅ የረጅም ርቀት መድፎች ያላት ትልቅ ነች የኢትዮጵያ መርከብ እና ብዙ የጦር መርከቦች ነበሩ። ምናልባት አሁን አርካይቭ ላይ ሞልቷል። ኢትዮጵያን ከሌሎች ከእንግሊዝ፣ ከኔዘርላንድ፣ ከፈረንሳይ መርከቦች የጦር መርከቦች ጋር ትሬኒንግ ያደርጉ ነበር በተለይ በንጉሱ ዘመን እና ከነዚህ ውስጥ አሁን ኤሊት የሚባል ስለ ባህር በሚነሳበት ጊዜ ግሪን በሬት ልክ እንደ አሜሪካ እንደ እንግሊዞች አሁን ማሪን ኮርስ የሚሏቸው እነሱ፣ እኛ ደግሞ ግሪን በሬት ልዩ ማሪን ኮማንዶ የሚባሉ ነበሩ በኢትዮጵያ ውስጥ። አረንጓዴ መለያ አሁን ይሄ ሬድ ቦኔት ነው። እነሱ ደግሞ ግሪን በሬት የሚለብሱ ስፔሻል ኤሊት ፎርስ ነበረው የኢትዮጵያ ባህር ኃይል በንጉሱ ዘመን። በኋላ ከደርግ ዘመን ጊዜ ጀምሮ ግጭት ተፈጥሮ የፖለቲካ ግጭት ይሄ ኤሊት ፎርስ ሊፈርስ ይችላል፣ ተመልሶም አልተቋቋመም እና ስፔሻላይዝ ትሬኒንግ ያላቸው ናቸው። ያው ባህር ኃይል በአብዛኛው የባህር ኃይል መኮንኖች በውጭ ነው የሚሰለጥኑት። ያው ከዚህ ውስጥ ደግሞ የሮያል የእንግሊዝ ሮያል ኔቪ ዋናውን ስፍራ ዋናውን ድርሻ ዋናውን ኮንትሪቢዩሽን ያደረገው የእንግሊዝ ሮያል ኔቪ ነው ኔቪዎችን ለማሰልጠን እና ኮማንዶቹ እንደ አምፊቢየስ በምድር ላይ የሚዋጋሉ፣ በባህር ላይ የሚዋጋሉ እና እስከ ጠልቆ ገብ ዳይቪንግ እንትን ሁሉ ትሬኒንግ ያላቸው ናቸው። በባህር ውስጥም የሚዋጉ ናቸው። እንደዛ አይነት ኤሊት ፎርስ የነበራት ሀገር ነች ኢትዮጵያና ይሄንን ባህር ኃይልን ኢትዮጵያ ስፔሻላይዝ ያደረገ ኤሊት ፎርስ ቢኖራት ብናይ ደስ ይለናል። አየር ወለድም እንደዚሁ። ግን በጦርነት ውስጥ ምንም አይነት ኤሊት ፎርስ ልታፈራ አትችልም። ዛሬ እዚህ የሚመረቀው ምናልባት አየር ወለዱን በውጊያ ውስጥ ተሳትፎ የጎደለውን ለማሟላት ይሆናል። እርሾን እያጣ የሚሄድ ሰራዊት ውስጥ ኤሊት ፎርስ ልትመሰረት አትችልም በአጭር ጊዜ ውስጥ በአጭር ትሬኒንግ። ምናልባት 3 ወር ከሚሰለጥነው ይሄ 6 ወር ሰልጥኖ እንደሆነ የተሻለ ሊሆን ይችላል። ስቲል እርሾ ከሌለው ኤሊት ፎርስ ልትፈጥር አትችልም። ቢፈጠር ለኢትዮጵያ እኛም እኮ ይሄንን ብንረዳ ባለን አቅም ልምዳችንን ተሞክሯችንን አካፍለን ቲንክ ታንክ ግሩፕ ተቋቁሞ ኢትዮጵያ ውስጥ እንድንረዳ ሁሉ ከዚህ ሁሉ ሄደን ነበር እኮ ብዙም ሄዱ ነበሩ። ኢትዮጵያ ኤሊት ፎርስ እንዲኖራት
በጦር ኃይሏ ፕሮፌሽናል እንዲሆን የማይበገር ኃይል እንዲሆን የሁላችን ምኞትና ፍላጎት ነው። ግን ኢትዮጵያ የኤሊት ፎርስ ብርቅ የሆነባት ሀገር ትመስል አንዳንዱ ነገር የቃቃ ጨዋታ የሚመስል ነገር እያሳዩ እንደገና ደግሞ ከድርጊቱ በላይ የማይገባ ያልተዘጋጀ ያልታረመ ንግግር ማድረግ በእውነት ኢትዮጵያን እርግጠኛ ነኝ ኤምባሲዎች ምኖች ይሄንን ተርጉሞ እንትኑንም ቪዲዮን ጭምር አሳይተው የውጭ መንግስታት ያዩታል። በአማርኛ አይቀርም በአማርኛ ነው ተብሎም እንደ አንዳንድ ጊዜ እንደሚያሸማቀቅ ነገር መናገርም ማሳየትም እንደ ኢትዮጵያዊ ያሰማናልና ይሄንን ያየሁት መሳይ ቢሆን ሻለቃማሞ ታሪኩን ስለነገሩን ያው ጸጥ ብለን ያዳመጥነው ምክንያቱም ታሪክ ስለሆነ ያለምንም ጣልቃ ገብነት ታሪኩን እንዲነግሩን ስለፈለኩም ነው በዝምታ የተከታተልኩት። በጣም የሚገርም ታሪክ ነው። የኢትዮጵያ ጦር ሰራዊትን ታሪክ አብይ አህመድ እሱ ከመጣ ጊዜ ጀምሮ ሁሉ ነገር እንደሆነ ይሄ ብቻም አይደለም። የአየር ኃይልን ታሪክ በሚነገርበት ወቅት ላይም እንደዚሁ በጨለማ አየር ኃይሉ መዋጋት የጀመረው ወይም ደግሞ መብረር የጀመረው በእኛ ዘመን ነው እኛንን ያመጣ ነው አይነት ንግግርም ያደረገበት ብዙ ነገሮች ከሱ ጀምሮ ታሪክን የሚጠቅሰው ያው ኢትዮጵያውን ማህበረሰብ ወይም ደግሞ ኢትዮጵያ የሚባለውን አካል እንደዚሁ እሱንም እንደሚያቅፍ ለማሳየት ካልሆነ በስተቀረም አብዛኛው ነገሩ ከሱ የተጀመረ እሱ እንዳመጣው ትላንት የነበረው የተበላሸ ደካማ ነገር ግን እሱ ማዘመኑን ማጠናከሩና ሌሎችንም ነገሮች መጨመሩን እየጠቀሰ የታሪክ ሽሚያ ውስጥ የገባበት ሁኔታ ነው የምናየው። ለማንኛውም እንደው 65ኛ ሲባል እንግዲህ በደንብ ገልጸውታል። ከ1953 የአየር ወለድ ምስረታ ሊጀምር ይችላል ታሪኩ እንደዛም መገለጫ ሰጥተውታል ብለዋል። ግን እኮ የቀድሞ መንግስትን ሰራዊት አፍርሷል። ህወሓት ወደ ስልጣን ሲመጣ ያ ነገር እኮ ተሰብሯል። ያ ነገር ከተሰበረ በኋላ ይሄ የሚባለው ክፍለ ጦር በአጋዚ ደግሞ ልዩ ስልጠና የወሰደው በዋናነት የስርዓቱን ወንበር ማስጠበቅ እንጂ በተለየ ሁኔታ የተፈተነበትም ውጊያ አልነበረም። የአጋዚ ክፍለ ጦር አይነት ካልሆነ በስተቀረም ይሄ ኢሊት የሚባል ልዩ ዘመቻ በሚባል ሊገለጽ የሚችል ነው ወይ? ከትሬኒንጉም ከብዙ ነገሩም አሁን ጠቅሰውታል። ከዛ አንጻር በአብይ አህመድ የተገለጸው እውነት ያ አይነት አቅም ኢትዮጵያ ፈጥራለች ብሎ መጠበቅ ይቻላል? አሁን እንዳልኩት እኮ ነው መፍጠርም አይቻልም እንጂ ተፈጥራለች ሳይሆን መፍጠር አይቻልም። በጦርነት ውስጥ ጦርነቱን ለማስቆም በፖለቲካ መፍትሄ ለመስጠት የሚያስችል ፍላጎትም አቅምም ችሎታም የለም። በቃ ለምን በዛች ሀገር ላይ ይሄን ሁሉ ፕሮፌሽናሊዝምን ያጠፋ ኢትዮጵያም የጦር ኃይሏ በዘር ፖለቲካ ውስጥ ሆኖ ለጥፋት የተመቻቸ ለመጠፋፋት የተመቻቸ እንዲሆን ያደረገውን የፖለቲካ ስርዓት ነው ያስቀጠለው። አሁን የመጣው አገዛዝ የነበረውን ከዛው የተማሩት እሱኑ ስለሆነ መሰለኝ ሌላም ነገር ማየት አልቻሉም። ከነዛ የተማሩትንና ለዛ ሁሉ ጥፋት ያበቃውን የዚህ ኤትኒክ አፓርታይድ ስርዓት እሱኑ ነው ያስቀጠሉት። አልነኩትም፣ ጫፉንም አልነኩትም እኮ እና ምን ይጠበቃል? ጦርነት መጣ። እንደገና ደግሞ ህዝቡ ውስጥ የሚነገረው ነገር የዘር ፖለቲካ ይሄ ዘር ነው ገዢ ይሄ ነው ተገዢ የሚል አይነት በጎን እየቀሰቀሱ በጎን ደግሞ ኢትዮጵያ ለዘላለም ትኑር ሰንደቅ ዓላማዋ እንደ ኢትዮጵያ ሰንደቅ ዓላማው ማለት እኮ በኢትዮጵያ አንድነት ላይ የተመሰረተ ፖለቲካው በዜግነት ላይ ኢትዮጵያዊነት የሚለውን ዘር ጎሳ የማይለየውን ማንም ሰው በየትም ቦታ በነፃነት በዜግነቱ መኖር የሚችልበትን እንደኛ ዘመን ማለት ነው። ምንም እንኳን የመጡት መንግስታት ሁሉ የህዝብን ነፃነት የጨፈለቁ አምባገነኖች ቢሆኑ በእኛ ዘመን እኮ አሁን ሳስበው አንዳንድ ጊዜ ድሮ ትውልድ ሲወቀስ እንዴ እኛ እኮ በጣም ዋይዝ ነበርና አሁን ከሚታየው አኳያ እኔ አንድ ጓደኛ አሁን በቅርቡ ከ40 ላይ አብረንም ጦር ሜዳ የነበር ጓደኛዬ ሰው አግኝቶት ኢትዮጵያ
እኔን ጠይቆት ለመሆኑ እሱ ዘሩ ማን ነው ብሎ ጠየቀው። ሲጠይቀው በቃ በጣም ተገርሞ እሱ ራሱ መጥቶ ምን አለኝ ለኔ እንዴ አንድ ሰው እንደዚህ ብሎ ጠየቀኝ፣ ለመሆኑ አንተ ዘርህ ማን ነው አለኝ። 40 ዓመት እኮ ነው የምንተዋወቀው። እኔ ዘሬ ምን እንደሆነ አውቅም። እኔ ራሴ ዘሬንም እያነገረው አላውቅም፣ እሱም ጠይቆኝም አያውቅም። እና እንዲህ አይነት ሰዎች ነበር እኮ እኛ እኮ አንድ ሰው ለኢትዮጵያ በጎ ነገር የሰራ ስናይ በቃ ወንድማችን፣ አባታችን፣ አጎታችን ወይም ልጃችን አድርገን ነው የምናየው። በቃ ዘሩን አንጠይቀው። ዘራ ይደረስ ሲባል እኮ እኛ አጎታችን እኮ ነው የሚመስለን። ኤርትራዊ ነው የሚል ጭንቅላታችን ውስጥ የለም። አሉላ አባ ነጋ ሲባል እኮ እኛ በቃ አያታችን ነው የሚመስለን፣ ቅድመ አያታችን። አፄ ዮሐንስ ሲባል እንደዛ ነው። ባልቻ አባ ነፍሶ ሲባል እኮ በቃ አባታችን አያታችን ነው። እንደዛ ነው። ከልብ እኮ ነው ከውስጥ እና እንደዛ ነው። ኢትዮጵያዊ ማለት ኢትዮጵያዊነት ማለት የኢትዮጵያ ሰንደቅ ዓላማ ማለት ያ ነው። እንደዛ ነው የተኖረውና አሁን እዚህ ጋር በጎን ሄደው ይሄ ዘር እንዲህ ነው፣ ይሄ ይገዛህ ነበረ፣ አሁን ደግሞ መልሰህ ግዛው፣ እሱ ይገልህ ነበር፣ አሁን መልሰህ ግደለው። እስቲ የትኛው ዘር ነው ተነስቶ የትኛውን ዘር የገዛውም የገደለውም እኩል ድህነቱም እዚህም እዛም በአንድ ሹል ማረሻ አርሶ አፈር ድቤ ግጦ ደህና እንኳን ልብስ ሳይለብስ ቡትቶ ልብስ እየጣፈ ለብሶ ቤተሰቡን የሚያኖር ገበሬ ነው። ደቡብ ብትሄድ፣ ምስራቅ ብትሄድ፣ ምዕራብ ብትሄድ እንደዛ ነው። አብዛኛው ህዝብ 80-85% የሚሆነው ይሄንን ህዝብ ነው ያኛውን ገዢ ያኛውን ጠላት ይሄን ወዳጅ እያረገ የሚያኖር መንግስታዊ ስርዓት ኋላ ቀር ከመሳፍንት ዘመንም የከፋ ኋላ ቀር የኤትኒክ ፖለቲክስ የሚያራምድ መንግስታዊ ስርዓት ኢትዮጵያዊ ብሎ እንደገና ደግሞ በጎን ይናገራል። እና ሰንደቅ ዓላማ ኢትዮጵያ አንድነት የለም። በኤትኒክ ፖለቲክስ አንድነት የለም። በድንበር በመሬት ሲፋጅ ሊኖር ነው ማለት ነው። ይሄ የኔ ክልል ነው፣ እዚህ ጋር የኔ ቋንቋ ተናጋሪ ያለ እንደ ውጭ ሀገር ማለት ነው። እዛ ሶማሌ የሚኖርበት ቋንቋ ተናጋሪ የሚኖርበት መሬት በሙሉ የኔ ነው ብላለች። ለምሳሌ እንደዚህ በቋንቋ ከሆነ እኮ ሶማሌም ወደ ኤርትራም ሲኬድ እኮ ወደዚህ ወደ ምዕራባዊ ቆላ እኮ ግማሾቹ አረብኛ የሚናገር ነው ያለው ወይም የሱዳን ቋንቋ። እንደዚህ አይነት ነገር ባለበት ጦርነት አለ። ጦርነት ባለበት ደግሞ ኤሊት ፎርስ ኢቭን ፕሮፌሽናል አርሚ መገንባት አይቻልም። እንደው እዚሁ ላይ ለመናገር ካስፈለገ ይሄ ፖለቲካ አሁን እንዲሁ በዚሁ አይነት ከሄደ ደሴም አይነት የሰሜን እዝ አይነት መጠቃቃት ደግሞ መጨረሻ ላይ እንደሚመጣ ምንም ጥርጥር የለኝም። ለምን ፖለቲከኞቹ የሚሰብኩት የሚናገሩት የሚሰሩት ነገር ሁሉ ልክ አንድ ስልጣን ላይ ለመቆየት አንዱን ማህበረሰብ ወይም አንዱን ቋንቋ ተናጋሪ የኛ ወገን አድርገን ያ መንግስት የሱ ነው ብለን ቀስቅሰን በሱ ጠባቂነት ስልጣን ላይ እንቆያለን የሚለው ያለፈው የወያኔ የቲፒኤልኤፍ ኤትኒክ ፖለቲክስ ወይም የዘር ፖለቲካ ያንኑ ነው ያዙት አሁንም። እና እንዴት ተደርጎ ነው የኤሊት ፎርስ ሊገነባ የሚችለው? አይችልም። ኢቭን ቢችልም መቻል እንኳን አይደለም ፕሮፌሽናል ለመሆን እንኳን ይሄ ፖለቲክሱ ወታደር ውስጥ አይኖርም ማለት አይደለም። ያው ነው ህዝብ ውስጥ ያለ ነገር እንትኑ ነው ዲግሪው ነው የሚለያየው እንጂ ወታደሩም ውስጥ አለ እና ጦርነቱ አለ። ይሄ አሁን እርግጠኝነት አሁን የሰለጠነው በሞት በመቁሰል በመታመም በመክዳት የጎደለውን ሄዶ የሚሞላ ነው። እዛው ሞላ እዛው ፈላ ነው በቃ እንጂ ኤሊት ፎርስ ለማውጣት የሚቻልበት ጊዜም ወቅትም ሁኔታም ስርዓትም የለም ብዬ ነው። ሻለቃ ማሞንደው ንግግሮቹ ላይ
እንመለስ። ንግግሮቹ በተለይ አብይ አህመድ የተናገረው በእለቱ የልዩ ዘመቻን አስመልክቶ ፊልድ ማርሻል ብርሃኑ የተናገረው የልዩ ዘመቻው አዛዥ እንደዚሁ ሌተናል ጀነራል ሹማ አብደታም የተናገሩት አለ። አንዳንዱ ያስደነግጣል። እውነት ለመናገር በመሪዎቹን አይቶ እኮ ነው ምን አይነት ሰራዊት ሊፈራ ይችላል ብሎ ድምዳሜ መስጠት የሚገባው። እነዚህ መሪዎች ማን ናቸው? ለማንኛውም ንግግሮቻቸውን እንዴት ተመለከቱት? በተለይ አብይ አህመድ የተናገራቸው አንዳንድ ነገሮች ግምት ላይ የሚጥል ነው። ቀደም ሲል እርሶ እንዳሉት ተተርጉሞ ሌሎች ሀገራት ቢያዳምጡት እውነት እንዴት ያፍሩብን ይሆን የሚለውንም ነገር እንደው ብዙዎቻችን በወቅቱ አንስተን ነበርና እስቲ ከንግግሮቻቸው አንዳንዱን አንስተው እንደው አስተያየት ቢሰጡበት። እኔ መቼም በወያኔም ጊዜ እኔ በወያኔዎች አንዳንድ ጊዜ እነሱን ንግግር ስሰማው መቼም ውጭ ነው የኖርኩት በእነሱ ዘመን ያው በተለይ ወታደሮቹ ሲናገሩ ስሰማ አልፈርድባቸውም። ከጫካ ነው የመጡት። ትሬኒንግ ደግሞ ሚሊተሪ ትሬኒንግ አልወሰዱም። ለምን በአንድ ጊዜ ጀነራል ሆነ እንዴት ወታደር ልትሆን ትችላለህ? ወታደር ሆነ ጀነራል ትሆናለህ እንጂ ጀነራል ሆነ ወታደር አትሆንም። የታወቀ ነገር ነው። እና በጣም ወታደር ለመሆን ሲቸገሩ አይ ነበረ። ፖለቲከኞቹም ያው በጫካ የለመዱትን አነጋገር ይዘው ሲናገሩ ምን ታረጋዋለህ እንግዲህ ስልጣን ላይ ስለወጡ ምንም ማድረግ አይቻልም። ግን ከዛው የመጣ ነው። እኔ ሳየው ከነሱ የመጣ ነው። አሁን እኔ ለምሳሌ ውትድርና እኔ የሲቪል ፕሮቶኮል መቼም እንዲሁ እናውቀዋለን። ግን እንደ በጣም የሚደንገኝ ወታደር ለምሳሌ አንተ አዛዥ ነህ ወይ ቺፍ ኦፍ ስታፍ ነህ፣ ያንተ ምክትል አለ ቺፍ ኦፍ ስታፍ። ቺፍ ኦፍ ስታፉ አድሬስ ሲያደርግ ንግግር ሲያደርግ የኃይል አዛዦች ይኖራሉ። የኃይል አዛዦች፣ የኮር አዛዦች፣ ክፍለ ጦር አዛዦች፣ ጀነራል መኮንኖች በታች ወይም ደግሞ መስመራዊ መኮንኖች ምናምን ብሎ እንዲሁ በደፈናው እንትን አድሬስ ሊያደርግ ይችላል። ግን የሚጠሩት ነገር በጣም እኔ ራሴ ያሳፍረኛል። አንደኛ ምክትልህን ትጠራለህ ማለት ነው። ምክትልህን እንዴት ወደ ኋላ ትጠራ? አሁን አንተ ወጥተህ ሲኒየርህን ወይም አለቃህን አድሬስ ታረጋለህ እንጂ ወይም ሪፖርት ታረጋለህ እንጂ ወደ በታች ሪፖርት አታረግም። እና ምክትሎቻቸውን ሌሎቹንም ጠቅላይ ሚኒስትሩም እስከ ብርጋዴር ጀነራል ድረስ ስም እየተጠራ የእንትና እንትን ወደ ኋላ እኔ ፕሮቶኮልም የለም ወይ ትንሽ ተው የሚሉም የለም ወይም ደግሞ በጣም ሃምብል የሆኑ መስሏቸውም እንደሆነ በጣም የሚገርመኝ ፓርት እሱ ነው። እና ሌላው ግን በወታደር እንደዛ የለም። አዛዥ ወይም ምክትል አዛዡን አድሬስ አያደርግም። ምክትል አዛዡ ግን ወጥቶ ንግግር ካረገ አዛዡን አድሬስ ማድረግ አለበት። እና ይሄ ከቤተ ክህነት ከምን የመጣ ነው። በአብዛኛው ዲሲፕሊን ከቤተ ክህነት የመጣ ነው የወታደር ዲሲፕሊንና ወታደሩ ቤተክርስቲያንም እንደዚህ ነገር ይታያል። ቤተክርስቲያንም አሁን አንዳንድ ጊዜ እንደዛው እንደ መንግስታዊ ስርዓቱ ሆኗል። ወደኋላ አድሬስ ያደርጋሉ። እና የጠቅላይ ሚኒስትሩ ንግግር ውስጥ እኔ ያየሁት በጠቅላላ ዝም ብሎ ዝግጅትም ሳይደረግ ሳይታረምም እርዳታም ሳያስፈልግ ወረቀትም ሳይኖር ዝም ብሎ መናገር የተለመደ መሰለኝ። አሁን ይሄ ከሶማሌ ጫፍ እስከ ምጽዋ ጫፍ የሚለው ሰው አንብቦ አይቶ የተዘጋጀ ነገር ይሁን አይሁን ለማመን ያዳግታል። ድሮ ከራስ ዱሜራ ከራስ ካሳር እስከ ራስ ዱሜራ ነው የኢትዮጵያ የባህር ጠረፍ ወሰን ይባል ነበር። እንግዲህ ይሄ የራሳችን ሀገር ነው ማለት ነው፣ ከላይ ከሰሜን እስከ ታች ድረስ። አሁን ደግሞ ከሶማሌ ከሰው ሀገር ኢንዲያን ኦሽን እንደገና ሬድ ሲ ደግሞ ምጽዋ ነው። ምጽዋ ጫፍ አይደለም፣ ሁለቱም ጫፍ አይደለም። ምጽዋ አንድ ወደብ ነው። ከምጽዋ በኋላ ወደቡ ይቀጥላል እስከ ሱዳን እስከ ፖርት ሱዳን ድረስ እና ባህሩ ማለት ነው። ያ ቀይ ባህር ነው። ለምን እንደዚህ እንደተጠቀሰም ገርሞኛል። እና
እንግዲህ ድሮ ከራስ ካሳር እስከ ራስ ዶሜራ የሚባለውን መተካት እንደሆን አላወኩም በትክክል ግን እሱን እንቶ ይሄ ሳትዘጋጅ ዝም ብለህ ናቀረቀው ነገር ላይ የምትናገረው ነገር ሁሉ ጊዜ ፐርፌክሽንን ቀርቶ እንትኑም ሴንቴንሱም የተሳካ አይመስልም አንዳንዱ ነገር ስራዬ ብለህ ብታዳምጠው በደንብ የተስተካከለ ሴንቴንስም የለውም ከሱ ውስጥ ይልቅ እኔ እንትኔ ያደረኩት በጠቅላይ ሚኒስትር ደረጃ ሲነገር የሰማሁት ስለ ካማካዚ ነው ካማካዚ ስለተባለው ድሮን ነው ይሄ ካማካዚ የሚል ስም መጀመሪያ ነገር የድሮን ስም ሳይሆን ኒክኔም ነው ኒክኔም ተራ አገላለጽ ነው እንጂ ይሄ አጥፍቶ ጠፊ ወይም ሱሳይዳል ድሮን የሚባለው ትክክለኛ ስሙ ሎይተሪንግ ሚኔሽን ነው የሚባለው ሎይተሪንግ ሚኔሽን ማለት እንትን ነው በአማርኛ ተንሳፋፊ ጥቃት አድራሽ ድሮን ነው አየር ላይ ይቆያል ተንሳፎና ኢላማውን እስኪያገኝ ድረስ እዛው ነዳጁን እስኪጨርስ ጥዝ ይያለ ይቆይና ከዛ በኋላ ያው ከኮንትሮል እና ላውንቺንግ ቦታ ትዛዝ ሲሰጠው በቪዲዮ ከዛ ሄዶ ተፈጥፍጦ አጥፍቶ ይጠፋል ማለት ነው እና ካማካዚ የሚለው ካማካዚ ምን እንደሆነም ማወቅ ያስፈልጋል ካማካዚ የሚባለው ጃፓኖች በሁለተኛው ዓለም ጦርነት የአሜሪካን ፍሊት ለማጥቃት አውሮፕላኑ ላይ ሱሳይድ የሚወስዱ ጃፓን ፓይለቶችን አዘጋጅተው ራሱ አውሮፕላኑ እንደ ተዋጊ ጄት የተሰራ ሆኖ አንድ ሰው ነው የሚይዘው ከዛ በኋላ እሱ ራሱ ጥይት ነውና እነሱ ራሳቸው የአሜሪካን ፍሊት መርከቦች ላይ እየፈነዱ እዛው የሚያልቁ ማለት ነው ራሳቸውን አሰልጠናቸው ለሱሳይዳል ሚሽን ያ እንትን የሚያረጉት ፓይለት የሚያረጉት በተዋጊ ጄት ራሱ ሮኬት ነው ሮኬቱን ይዘው አብረው የሚፈነዱት ካማካዚ የሚል የጃፓን ሱሳይዳል ሮኬት ወይም ተዋጊ ጄት ታሪክ ነውና እንደዛ ነውና እሱ በሱ ምሽግ የሚያፈርስ ነው ብለው ነው የተናገሩት ጠቅላይ ሚኒስትሩና I don't think በጠቅላይ ሚኒስትር ደረጃ እንዲህ አይነት ነገሩ ትንሽ እንዳልኩት ነው ግድብ እነዚህ ድሮኖች ይልቅ ስለ ድሮኖቹ ወዛው ለመናገር ይሄ ሱሳይዳል ድሮን ወይም ሎይተሪንግ ሚኔሽን የሚባለው እነዚህ ድሮኖችስ በተለይ ሎካሊ አሁን ኢትዮጵያ ውስጥ መመረት ጀምሯል ያው ከኢንጂኑን ከአንድ ቦታ ሌላውን ከአንድ ቦታ አድርጎ ምናልባት ሮኬቱ እንደገና እየተገዛም ሊሆን ይችላል ኢትዮጵያ ውስጥ በብዛት እየተመረቱ ያሉ እንዳሉ ነው የሚጠቀሰው እነዚህ ፐርፐስ ቢልት የሚባሉ ሎይተሪንግ አሉ ፐርፐስ ቢልት የሆኑት በተለይ አንዴ እንትን ያጥፊ መሳሪያውን ከጫኑ በኋላ አብዛኞቹ ተመልሰው የማያርፉ ናቸው ግልጽ አድርገው እንደሆነ ይጭናሉ ቦምብ ሮኬት ይጭናሉ ያው ሄደው አብረው የሚፈነዱበት ከዛ በኋላ ታርጌቱ ከቦታው ቢንቀሳቀስ ወይን ታርጌታቸውን ባያገኙ ተመልሰው ማረፍ የማይችሉ ናቸው ማለት እና ስለዚህ አንዳንድ ጊዜ ታርጌቱ ከቦታው ከተንቀሳቀሰ ተመልሰው ስለማያርፉ ጥለው መመለስ ስላለባቸው የሆነ ቦታ ሄደው ተፈጥፍተው አጥፍተው ይጠፋሉ ማለት ነው አንዳንድ ጊዜ ሰዎች ቤት ላይ እንደዚህ ተደረገ የሚባለው በእንደዚህ አይነት የግብር ይውጣ ነገር ሊሆንም ስለሚችል ነው ይሄንን ማነሳው ሌሎቹ ግን ሪከቨሪ ካፓቢሊቲ ያላቸው ረቀቅ ብለው የተሰሩት ተመልሰው የሚያርፉና እንደገና ደግሞ ሪዩዝ የሚደረጉ ነዳጅ ሞልተው እንደገና የሚላኩ አሉ ሌሎቹ ግን ብዙዎቹ ግን በተለይ ሎካሊ የሚመረቱት ወይም የሚገጣጠሙት
ተመልሰው ማርፎ ስለሆኑ ያው የፈረደበት ህዝብ አንዱ የሚያልቅበትም ዘዴ ይሄ ሊሆን ይችላል። የሰው ቤት ላይ ያርፋሉ፣ ጤና ጣቢያዎች ይመታሉ። አንዳንድ ጊዜ በእንደዚህ አይነት ሶሳይዳል እንትን እንደዛ ሊሆን ይችላል እና እነዚህ ድሮኖች ሁለት አይነት መሆናቸውን ማወቅም ተገቢ ስለሆነ በዚህ አጋጣሚኛ ንግግሩ ይስመር አይስመር ሳይሆን እንደው ይሄ ካማካዚ የሚለው ቃል ራሱ በአንድ ትልቅ ሰው ደረጃ የሚነገር እንትን አይደለም፣ ወይም ደግሞ እንደ ትልቅ ኤክሳይትመንት የሚፈጠር አይደለም። ትክክለኛው መጠሪያው የሚያንዣብብ ወይም ሎይተሪንግ እንትን ድሮን ነው። ይሄንን ነው የሰማሁት መሳይ። እንግዲህ ያው ፊልድ ማርሻሉም የተናገሩት አለ፣ ምናልባት በዛ ላይ ማስተያየት መስጠት ይቻላል። ነገር ግን አብይ አህመድ ብዙ ጊዜ እንዲህ አይነት መድረኮችን የሚጠቀመው ሌሎች አካላትን እያሰበ ነው። በአገር ውስጥ መንግስቱን ለማውረድና ለማፍረስ የሚታገሉ አካላት አሉ፣ ለነሱም ጭምር መልእክት ነው። ከጎረቤት ሀገራት ብዙ ጊዜ ባለፈውም በአየር ኃይል በዓል ላይ የተናገረውን እናስታውሳለን። ሚግ 21 ላይ ተቸንክራችሁ የቀራችሁ በሚል የጎረቤት ሀገራትን እንደዚሁ ለማሳነስ የሄደበት ርቀት አለ። አብይ አህመድ እንደ መድረኩ እንዳውዱ ነው የሚያዳምጡት እነማን እንደሆነም ያውቃል። በተለይ አብዛኛው የህብረተሰብ ክፍል ከዚህ አንጻር ግንዛቤ የለውም። እኔ የምናገረው ሁሉ ትክክል ነው፣ እውነት ነው ብሎ ይቀበላል የሚል የህብረተሰቡን ግንዛቤ ከመናቅ ጭምር የሚያደርገው ንግግር እንደሆነ ይታወቃል። ኢሊት ፎርስ ጉዳይ ጋር እንምጣና አብይ አህመድ የገለጸው ነገር አለ። ይሄ ምናልባት በባህር ላይ የተባለው በሐዋሳ ሐይቅና በአንዳንድ ኩሬዎችና ጅረት ወንዞች ላይ ይመስለኛል። እንግዲህ ኢትዮጵያ ባህር የላትም አሁን ባለው ሁኔታ። እዛ ላይ የሰለጠኑትም ብቁ ናቸው ብሎ ከሶማሊያ እስከ ምጽዋ ለሚፈጠር የባህር ላይ ውንብድና ኢትዮጵያ ብቁ ሰራዊት አዘጋጅታለች ብሎ እንደውም ምስራቅ አፍሪካንም ጭምር ነው እንኳን ደስ አላችሁ የሚል መግለጫ የሰጠውና እንደው በምን ተአምር ሊሆን ይችላል? ያ ሰፊ የባህር አካል ነው። እንደው ሻለቃ ማማው እንግዲህ ውትድርና ባለሙያም የሚጠይቅ አይደለም። በዛ ሰፊ የባህር ቀጠና ኦፕሬሽን ሊፈጽም የሚችል ሰራዊት እዚህ ኩሬና ሐይቅ ላይ ሰልጥኖ እንዴት ብቁ ነው ሊባል ይችላል? በጣም የተለየ ስልጠና የሚያስፈልገው እና አሜሪካንም እነ ሳውዲ አረቢያን ብዙዎች እየተረባረቡ ያሉበትን የዚህ የባህር ላይ ውንብድና ዘመቻ አብይ አህመድ መተንላችኋል እንኳን ደስ አላችሁ ሲል እንደው ከብዙ ነገሮች አንጻር ይሄ ንግግሩ ያልበሰለ ብለው የገለጹ አሉ፣ ዝም ብሎ ድንፋታን ብለው ያነሱ አሉ። ግን ምን ማለቱ ነው? እንደው ሻለቃ ማሙ እኔ ባይናገሩስ ነው የምለው። ባይናገሩ ምን አለ? አንደኛ ቅድም እንዳልኩት ይሄ አሁን አየር ወለድ ለመሆኑ ዘለዋል ወይ? ቢዘልም እና አየር ወለድ ሙሉ ስልጠናና ስፔሻላይዝ ማድረግ የሚገባውን አድርጎ እንኳን ቢሆን የባህር ላይ ውንብድና ምንም ኮማንዶ ዩኒት ከሄሊኮፕተር መውረድ ካልሆነ በስተቀር የባህር እንደ ቅድም እንዳልኩት አምፊቢየስ ደረጃ የደረሱ የማሪን ኮማንዶ የማሪን ኮርፕስ እንደሚባሉት በውጪ እና እንደነሱ አይነቶች በጣም በባህር ላይ በጥልቅ ባህር ላይ ትሬኒንግ ወስደው የዳይቪንግም እንደገና ደግሞ በምድርም በባህርም የመዋጋት አቅማቸውን አዳብረው ለዛ ደግሞ የሚሆንህ የባህር ላይ ፎርስ ኔቪ ፎርስ አደራጅተህ የምትደርስበት ነገር ነው እና በዚህ ደረጃ በኔቪ ፎርሳቸውን ያደራጁ ተዋጊ መርከብም ያላቸው ብዙ አይነት የተዋጊ መርከብ አይነቶች አሉ። እነዛንም በስፒዳቸውም በመጫን ኃይላቸውም በላንዲንግ ክራፍት የሚሆኑ እና ብዙ ነገር የሚደራጀው ባህር ላይ ሲኮን ነው። በእርግጥ ባህር የሌላቸው ሀገሮች ባህር ኃይል ያላቸው ሀገሮች አሉ። ምንድነው ይሄ? ባለፈውም ስንወያይ አስረድቻለሁ፣ አይቻለሁ። እንደኛ ላንድ ሎክድ የሆኑ ሀገሮች ባህር ኃይል አላቸው። ያ ማለት ባህር ኃይል በተለይ በአደጋ ወቅት እንደገና ደግሞ ወንዞች፣ ሐይቆች በበዙበት በእንደኛ አይነት ሀገር የባህር ኃይል መኖር ዳይቪንግም የባህር ኃይል አደጋንም የጎርፍ አደጋንም በሚመጣበት ጊዜ
ሊከላከል የሚችል ሊደርስ የሚችል ከእግረኛ ጦር ይልቅ የተለየ ችሎታ ያለው የተለየ ኢኩዊፕመንት ያለው ኃይልን ማደራጀት ትክክል ነው። ምንም ባህር ኃይል ስለተደራጀ ምንም እንትን የለው። ወደፊት ደግሞ ባህር ይገኛል ተብሎ የሚታሰብም ከሆነ ለዛም ዝግጅት ማድረግ ምንም እኮ አይደለም እሱ። ግን አሁን ምንድነው ጭራሽ ባህር ያላቸው ሀገሮችን በልጠናል፣ ባህር ኃይልም ካላቸው ሰዎች ካላቸው ሀገሮች የተሻልን ሆነናል ብሎ መናገር የሚያስፈልገው ለምንድን? ምን አለ ባይናገሩ? ቢሰራ ዝግጅቱ ቢደረግ ጥሩ ነው እና ይሄ አይነቱ ነገር እንኳን በተቀናቃኝና ጠላት እኛንም የሚያሸማቀቅ ነውና የሚናገሩትን የሚያርምም የሚገስጽም ተጠያቂነትም የሌለበት ስለሆነ ይመስለኛል እንዲህ አይነት አንዳንድ ጊዜም ዝም ብሎ ያልተጻፈ ማንበብም አያለውኝ። ለምን ከቃላቱ ማወቅ ትችላለህ። በዝግጅት ያልተደረገበት ንግግር ከሴንቴንሱ መረዳት ትችላለህ። አንዳንዱ ጭራሽ አይገጥምም። እንደው ዝርዝሩን አሁን እዛ ውስጥ መግባት አያስፈልግም እንጂ አንዱ ከአንዱ ጋር የማይገናኝ ነገር ነው እና ስለዚህ አላስፈላጊ ነገር ነው። እኛ ኢትዮጵያ የነበራትን እንኳን ያላትን ግማሹን ሩቡን እንኳን ያህል የባህር ኃይል ቢኖራት ደስታውን አንችለው። ግን ያን እንኳን ሳይኖራት አሁን ለካገርነት አልፋ ለአካባቢ ሀገሮች ሁሉ የባህር ኃይል የባህር ላይ ወንበድናን እንትን ለማስቆም ከፍተኛ አቅም አለኝ ብሎ መናገሩ ለምን እንዳስፈልግ አላውቅም። አላስፈላጊ ነው። እኔ ባይናገሩ እላለሁ። ምንም ቢሆን ሀገራችን እኮ ነው። ምንም ቢሆን የሀገራችን መሪዎች ተብለው ነው ያሉት፣ ይደመጣሉ። እኛ ብንናገር ከዚህ ከወንዝ አልፈም እነሱ የሚናገሩ ግን እያንዳንዱ ሀገሪቷ ላይ ያለው ኤምባሲ ወይም ሚዲያዎች ለዓለም ያሰራጩታል፣ ይገመገማል። እያንዳንዱ ስክሩቲናይዝ ይደረጋል። ዝም ተብሎ አይታለፍም። ትልቅ ሀገር ነች ኢትዮጵያ። አሁን እኮ እነዚህ አመራሮች እኮ የሚናገሩት ያንን 130 ሚሊዮን ትልቅ ሀገር ከአፍሪካ ሁለተኛ በህዝብ ቁጥር በቆዳ ስፋትም እንደ ትልቅ የምትባል ሀገር እኮ ነች። እነሱ የሚናገሩት ነገር ለምን እንዲህ ይላሉ? የፈለጉትን የመናገር መብት አላቸው፣ ጥሩም ይሁን መጥፎ። ግን እኮ እንደዚህ የምንሸማቀቀው የምንተቸው እኮ ሀገራችን እኮ ስለሆነች ነው። ሌላ ሀገርማ ቢሆን እንስቅ ነበር እኮ። አሁን ለመሳቅም እኮ እንዴት ነው የምንስቀው? እኛም እኮ እየተሳቀብን ነው። ኢትዮጵያዊ ነን ስለምንል ኢትዮጵያዊ ስለሆን በእነሱ ላይ ሲሳቅ እኮ በእኛም ላይ ነው የሚሳቀው። እና ምን አለ ባይናገሩ? ምን ነው ሃይ ባይስ የለም፣ ሰው የለም፣ የፕሮቶኮል ሰው የለም። ንግግርስ ተጽፎ ታርሞ በባለሙያዎች እንትን አይልም እና ባይናገሩስ ነው የምለው በቃ። እና አንዳንድ ጊዜም በቃ ራሳችንን በራሳችን ሀገር ላይ ስንተች ራሳችንን መልሰን ራሳችንን ወይንም ሂሚሊየት ያደረግን ይመስለኛል። እና ይሄን ነው የምለው መሳይ። ሻለቃ ማሞ ቀደም ሲል ኢትዮጵያዊ ሰራዊት መፍጠር አይችልም፣ ምክንያቱም የፖለቲካው ስሪት በጎሳና በብሔር ላይ የተመሰረተ ነው። ፖለቲካው ጎሳዊ ሆኖ ፖለቲካው በብሔር ላይ ያጠነጠነ ሆኖ ወታደሩ ኢትዮጵያዊ ሊሆን አይችልም። ምንም ይሁን ምን አብይ አህመድ በቅርቡ ወደ ወለጋ በሄደ ጊዜ የተናገረው ነገር አለ። እንግዲህ ይሄ ሰውዬ አንዳንድ ጊዜ ግራ የሚያጋባውም ለዛ ነው። በእርግጥ አሁን ግራ ማጋባ ሳይሆን ለይቶለት ማን እንደሆነ ታውቋል። ወለጋ ሄዶ ሰሜኖቹ ቢላዋ ገዝግዘው እየሳሉ ነው። ሰሜኖቹ የሚለው እንግዲህ ምናልባት አማራንም ትግራይንም ሊሆን ይችላል፣ ያው ኤርትራንም ሊያካትት ይችላል። ግን አማራና ትግራይ ቢያንሳሉ። ለኦሮሞ ህዝብ ነው የሚያስተላልፈው። እንዲልና ደግሞ ቢላዋ እየገዘገዙላችሁ ነው፣ ወደ ባርነት ዘመን ሊመልሷችሁ ነው፣ ብልጽግና የእናንተ ፓርቲ ነው፣ ካልተከላከላችሁት ወደዛ ባርነት ትመለሳላችሁ ብሎ በዛ ቋንቋ ይናገርና ደግሞ ይመጣና ኢትዮጵያዊ ጦር ኢትዮጵያን ልዕልና የሚያስጠብቅ ሰራዊት ገንብተናል ይላል። ምን አይነት ግራ የገባው ነገር ነው? እንደው ሻለቃ ማሞ በዚህ ደረጃ መገንባት ይቻላል ወይ? ፖለቲካው የብሔር የጎሳ መስመር ተከትሎ እየሄደ እንደው ለይቶለት ከፍተኛ የሆነ አደጋ ኢትዮጵያ ላይ እያመጣ ባለበት በዚህ ወቅት ላይ
ኢትዮጵያዊ ጦር መገንባት ይቻላል? ኢትዮጵያዊ እንትን የያዘ ጦር ወጥ ጦር መገንባት አይደለም መጨረሻ ላይ እኮ ይሄ እኮ ቲፒካል ወያኔ ሲያደርገው የነበረ እኮ ነገር ነው። የትግራይ ወጣትን የገዛ ሀገሩን ለማስገንጠል ኤርትራ ድረስ ሄዶ እንዲዋጋ በመሳሪያ እየለወጠ 120 ሰው አንድ ሻምበል ጦር በአንድ ዙ 23 እየለወጠ ሲያዋጋ ነበር። ይሄ ዝም ብሎ ፕሮፓጋንዳ አይደለም፣ በትክክለኛ በመረጃ በዛን ወቅት ይደርሰን የነበረ ነው። ከዛ በኋላ ደግሞ ኤርትራን ነጻነት እንደግፋለን በሚል ብዙ የትግራይ ወጣቶች ሄደው ለኤርትራ መገንጠል መስዋዕትነት ከፍለዋል እና በኋላ ደግሞ ከኤርትራ ጋር ተዋጉ ተብለው ከኤርትራ ጋር እንደገና መልሰው ከኤርትራ ህዝብ ጋር ተዋግተው ደግሞ ደም ተቃብተዋል። ይሄ ሁሉ የሚሰራው በዘር ፖለቲካ አይምሮ በቀነጨረ ፖለቲካ ድርጅት አመራሮች ነውና የትግራይ ህዝብ የዛን ጊዜ ቅንጅት ጊዜ ትግራይ ወደ መቀሌ ንብረት ወደ ቀበሌ ነው እንደዚህ የሚባል ራሳቸው በውስጥ አስወርተው እስቲ እንደ ህዝብ ስታየው የትግራይን ህዝብ የሚጠላ ምን አይነት ህዝብ ያው ትግራይ ነው የሚገዛው ትግራይ ነው እንደሚያደርገው በእነሱ ስም ይዘረፋል በትግራይ ህዝብ ስም ይዘረፋል በትግራይ ህዝብ ስም ብልግና ይሰራል በትግራይ ህዝብ ስም አረመኔያዊ ተግባር ይፈጸማል እስር ቤት የሚፈጸመው ሰዋዊ መብት ላይ የሚፈጸመው ነገር ሁሉ እንዳለ ይደረግና ምናልባት ከነሱ ጋር አብረው እንትን የሚደግፏቸው የተወሰኑትን አሳልፈውላቸው ሊሆን ይችላል ለታይታ ፎቅም ሰርተዋል ገንዘብም ዘርፈዋል ሀብት ማማ ላይ ወጥተዋል እነዛ ከ5 ሚሊዮን ህዝብ ቢቆጠሩ 2% ወይ 3% አይሆኑ ግን በአጠቃላይ ትግራይ ህዝብ እንደገና ደግሞ ቀላል አይደለም ለትግራይ ህዝብም ደግሞ ለታይታ የሚሆን ደግሞ ፕሮጀክት ይሰራሉ ትግራይ ውስጥ እንዲህ ቀላል ነገር አቆ አይደለም እና እኛ ከሌለን ሌላው ህዝብ ተነስቶ ያጠፋቸዋል እና መትረፊያቸው እኛንን እያሉ እኮ ይናገሩ ነበር ኤግዛክትሊ ያንኑ የፖለቲካ ስርዓት ያንኑ የፖለቲካ ቅስቀሳና ፕሮፓጋንዳ ይዘው እኮ ነው እየሄዱ ያሉት አሁን የምትለው ጎንደር ማን ነው ለቀምት ሄዶ የተናገረው ኦሮሞን ህዝብ በዚህ አይነት እንትን ለማለት ይሄንን የሚገዙ ይኖራሉ ማለት አይደለም ግን አብዛኛው ኦሮሞ ኢትዮጵያን ማን ሰራትና ኢትዮጵያን ለኢትዮጵያ ማን ደማላትና ማን ቆሰለላትና ማን አጥንቱን ከሰከሰላት እና ነው ዛሬ በዘር ፖለቲካ የኢትዮጵያን ሰንደቅ ዓላማ እንዲጠሩ የሚያደርጉት ይሄው የዘር ፖለቲካ ቅስቀሳ ነው እንጂ ኦሮሞ ህዝብ ሌላ ምን ታሪክ አለው ከኢትዮጵያዊነት ሌላ እና አሁን ያችኑ ሲስተም ለመጠቀምና እስከተወሰነ ለመቆየት ነው ይሄ ምን ያመጣል በኋላ ቅድም ያልኩትን ነገር ነው የሚያመጣው ቅድም ያልኩትን የታጠቀው ኃይል መሳሪያ ያነገበው ኃይል አይሰማም ይሄ እኔ እናንተ ሩቅ ነን ምንም የሚደርስብን ነገር የለም ግን ያ እዛ ውስጥ ያለው ሰራዊት ውስጥ ያለው መሳሪያ የታጠቀው ለፕሮፌሽኑ ለእንጀራው ብሎ የሚሰራው ለሀገሬም ጭምር ብሎ የሚሰራው ወታደር ይሄን ሲሰማ ማን ነው በዚህ ዘመን አንዱ ሌላውን እየገዛ የሚኖረው እንዴት ነው ይሄ እጅግ ኋላ ቀር የሆነ የቀነጨረ የዘር ፖለቲካ አስተሳሰብ ለሰውስ የሚነገረው እንዴት ነው ሌላው አንድ ጎሳ ተነስቶ ሌላውን ገዢ ሆኖ የሚኖርበት ዘመን ነው ያለ ነው እንደዚህ ያሉ የሚናገሩት የኦሮሞ ዘመን ነው የትግሬ ዘመን ነው እያሉ ያሁኖቹ እኮ ባሱ እንደው እነዛኞቹ እንኳን በትግል ደርግን ጥለን መተናል እኛ እንደዚህ ያረግነውን መስዋዕት የከፈልንበትን እንትን የትግራይ ህዝብ መስዋዕት ከፍሎ ያመጣው ለውጥ ነው አታነለቀም ነው የሚሉት አሁን ደግሞ በህዝብ ደምና በህዝብ ስንት ወጣቶች ግንባራቸው በጥይት እየተፈለጠ ደረታቸው በጥይት በስናይፐር እየተሰነጠቀ እስካሁን ድረስ አለኝ ስዕሉ ፒክቸሩ አለኝ እስካሁን ድረስ አንድ ጊዜ እንደዚሁ ስለ ስናይፐር መሳሪያ በኢሳት ላይ ገለጻ አድርጌ ነበርና ያ ፒክቸር እስካሁን ድረስ አለ
እኔ አርካይቭ ውስጥ እና እንደዛ አድርገው ያመጡት ለውጥ እኮ ነው ይሄ ተመልሶ እዛው ከዛም የባሰ አረንቋ ውስጥ የገባውና ሰራዊቱ ውስጥ ገብቶ ጭራሽ ሰራዊቱን የሚያፋጅ ነው የሚሆነው። እዚህ መጥተው ደግሞ ለኢትዮጵያ አንድነት የኢትዮጵያ ሰንደቅ ዓላማ እንዳልከው ሲሉ እኮ ነው የሚገርመኝ እኮ እሱን ስሰማ ነው ያሁኑ እነዛ እኮ ኢትዮጵያን ለማለትም እስከ ቅርብ ጊዜ ድረስ ይቀፋቸው ነበር። አንዳንድ ጊዜ ስሜታቸውን ማለት ህሊናቸው የሚገዛቸው ነበር ማለት ነው። እነሱ እንኳን ማለት ጀምረናል። ኢትዮጵያ የሚሉትን ነገር ኢትዮጵያዊነት የሚባለው ነገር አፋቸው ላይ ሁሉ እንትን ያልነበረው አይሉትም ነበር፣ ሲሉትም እንግዳ ነገር ነበር። እንደዚህ እኮ አሁን ያሉ ፖለቲከኞች በተለይ ጠቅላይ ሚኒስትሩ እዛ ጋር እንደዛ ብለው ነው እንግዲህ አሁን ትላንትና ደግሞ ኢትዮጵያ አንድነቷ ተከብሮ ታሪኳ እንደዚህ ሆኖ ለዘላለም ትኖር። ድሮ እነዛ ዘር ኢትዮጵያዊነት ነው ዘሬ ብለው የሚያምኑ ኦሮሞዎች፣ አማሮች፣ ትግሬዎች፣ የኤርትራ ተወላጆች ይሉት የነበረውን የድሮዎቹ እውነተኞቹ ኢትዮጵያውያን እስከ ህይወታቸው ፍጻሜ ድረስ ኢትዮጵያዊነትን በልባቸው እንደያዙ ያለፉት ሰዎች የሚሉትን ቃል ሲደግሙ ስትሰማ ይገርማል። ያሁኑ የለየለት የጥፋት ደረጃው እንደውም ከፍ ሊል እንደሚችል የሚያሳይ የማታለል ደረጃውና የመዋሸት ደረጃው ከፍተኛ ደረጃ መድረሱ ነውና በጣም አሳሳቢ ነው። መሳይ በጣም እንቅልፍ የሚነሳ ነገር ነው። ግን እግዚአብሔር ደግሞ የዛ እድሜ ዘመኑን ሙሉ በድህነት ነፃነቱን አጥቶ የሚማቀቀው ህዝብ አምላክ ያቺን ሀገር እና ያንን ህዝብ ይታደገው ይሆናል እንጂ ያለው ሁኔታ በጣም የሚያሳዝን የሚያስፈራ ነገር ነው ማለት የምችለው። ሻለቃ ማሙ በተደጋጋሚ ከሌሎች እንግዶች ጋር ሙሉ ጊዜ የምንለው ነው የሰው እውነት ለመናገር በምን መልኩ እንደው መሰስ ብሎ ችን ታላቅ ሀገር እጁ ላይ እንዳስገባ ስናስበው ያስደነግጠናል። እውነት የሚዘገንንም ነው። እንዲህ አይነት ሰው ስለ ኢትዮጵያዊነት አይደለም ስለ አካባቢው በቂ ግንዛቤ የሌለው ስለ ኢትዮጵያ ከታሪኳም ከብዙ ስብጥር ማንነቷ ጋር በተያያዘ በጣም የሰከነ በጣም ሁሉን ነገር የተረዳ ርቆ አስተዋይ በጣም በሳል ሰው ሁሉንም በእውነት በሚዛንና በልክ የሚመራ ሰው የሚያስፈልጋት ሀገር ላይ እንደዚህ ሮጦ ያልጠገበ ገና ከጉሩምስናም ፍላጎቶቹ ብዙም ያራቀ ስሜቶችን መሪ ሆኖ የሚያንጸባርቅ ሰው እጅ ላይ መውደቋ ሲታሰብ እውነት በጣም ያሳዝናል። በቶሎ ከዚህ ሰው እጅ ላይ እቺ ሀገር ካልወጣች ነገ ከነጎዲያ እንደሚታየው ቆን አሁን በቀጣይነት ወደ ማነሳው አጀንዳም ልመጣ ነው። ምክንያቱም ጦርነትን እየቀሰቀሰ ነው። ጦርነትን በየጊዜው እየቀፈቀፈ ነው። ላለፉት 8 ዓመታት አንድም ቀን ያለ ጦርነት ሀገሪቱ እፎይ ብላም አታውቅም። እዚህም እዛም ልክ እንደ ጸበል ጻዲቅ የሚያዳርስ ሰው ነው የሆነው። አሁን ደግሞ ሌላ ዙር ጦርነት ለመክፈት ግፋ ብለው እያለ ይገኛል። ማንንም አይችለንም እኛ ካልነው መስመር ዝንፍ ያለን ሁሉ እያቀመስነው ወደ መስመራችን እናመጣዋለን የሚል እብሪትና ትዕቢት ውስጥ ያለ ሰው ነው። አሁን በቀደሙም የ65ኛው ዓመት የዘመቻው በዓል ላይም ይህንኑ ስሜት ነው ያንጸባረቀው። መድረክ ባገኘ ቁጥር ማይክ በእጁ በጨበጠ ቁጥር የቴሌቪዥን መስኮት በተከፈተ ቁጥር አብይ አህመድ ዛቻ ነው፣ ፉከራ፣ ሽለላ፣ ወደ ጦርነት ይገባል። እስካሁን 1 ሚሊዮን በላይ ኢትዮጵያውያን ነው በሱ ዘመን ያለቁት። ምናልባት ኢትዮጵያ በታሪኳ ባደረገቻቸው ጦርነቶች ካለቁት እንደው ተደምረው ጦርነቶቹ በሙሉ ተደምረው ካለቁት በላይ አሁን በዚህ በአብይ ስልጣን ዘመን ያለቁ ኢትዮጵያውያን ነው ቁጥራቸው የሚልቀው። ከፍተኛ ቁጥር ያለው የሀገር ውስጥ ስደተኛ ነው ያለው። አንዳንዶች 5 ሚሊዮን ያደርሱታል። ግን ቢያንስ 4 ሚሊዮን ኢትዮጵያውያን በድንኳን ውስጥ ነው የሚኖሩት ወይ መዳረሻ በሌለው ጫካ ውስጥ እንዲሁ ዝም ብለው ዛፍ ስር ቁጭ ብለው የሚኖሩ ኢትዮጵያውያን እንዳሉ በግልጽ የሚታወቅ ነው። በዚህ ሰው የዘመን ኢትዮጵያ ምንም ሌላ ነገር ከውጭ ሳይመጣባት በራሷ በዚህ ሰው አቅም ማነስና የተለየ የጥላቻ ፖለቲካ ምክንያት ከፍተኛ አውዳሚ የሆኑ ጦርነቶችን አስተናግዳለች። አሁንም ለሌላ ዙር እየተዘጋጀች ነው። እንደው ምን ማለት ይቻላል? አብይ አህመድ ሰራዊቱን በሙሉ ወደ ሰሜን ኢትዮጵያ እያጓጓዘ ነው።
በዚህ ምክንያት በአንዳንድ ቦታዎች የጸጥታ ክፍተት ተፈጥሯል። በእርግጥ ሰላም እያስጠበቀ ነበር ማለት አይቻልም። ሰላም እንዲሁ በጠመንጃና በሰራዊት ኃይል ልታስጠብቀው የምትችለው አይደለም። ሰላም ብዙ ፖለቲካዊ መፍትሄዎችን የሚፈልግ እንደሆነ ይታወቃል። ነገር ግን በወጣባቸው አካባቢዎች የሰላም መደፍረስ ተከስቷል። በቤንሻንጉል ጉሙዝ፣ በጋምቤላ፣ በደቡብ ኢትዮጵያ፣ በኦሮሚያም እንደዚሁ ከፍተኛ ውጥረት ነው ያለው። ሰራዊቱ ወጥቶ ወደ ሰሜን እየሄደ ነው። ምን እንደው እንሰማለን። በቀጣይ ጦርነቱ ይካሄዳል። ከተካሄደስ ምን አይነት ጦርነት ይሆናል? ሻለቃ ማሙ አመሰግናለሁ መሳይ። ይሄ በጣም አሁን የወቅቱ አሳሳቢ ሁኔታ ነው። በተለይ ወደዚህ ወደ ሰሜን በኩል አገዛዙ እያጓጓዘው ያለው መሳሪያም ሆነ የጦር ኃይል ያው በሙሉ ከሰሜን ማለት ከአማራ ክልል ወይም ከአማራ ክልል በተለይ በሙሉ ለቆ አልወጣም። ያው በከፊል ነው። ስንት ክፍለ ጦሮች ስንት እዝ እንደወጣ ባናውቅም ብዙ መሳሪያዎች፣ ታንኮች ሲሄዱ እናያለን፣ ይታያል፣ ሪፖርት ያቀርባሉ ጋዜጠኞች። ግን አንድ ነገር እኔ ያየሁት ነገር ወደ ሰሜን ሄዶ ከኤርትራ ጋር ለመዋጋት ነው የሚለውን እኔ ከኤርትራ ጋር የመዋጊያ ቦታ ፈልጌ አጣሁለት። ምክንያቱም አንድ ቦክስ ስትገጥም እኮ ሪንግ መኖር አለበት አይደል? ቦክስ ግጥሚያ ላይ ቦክስ ግጥሚያ በደንብ ውድድር ሲደረግ ማለት ነው። እና ሪንግ ስቴጅ መኖር አለበት፣ ተመልካች መኖር አለበት። እና የት ጋ ነው የመጋጠሚያ ቦታ ወደ ሰሜን ብዬ ሳስብ ለምን ወደ ሰሜን ወደ ኤርትራ ለመሄድ ትግራይን ማለፍ አለበት። አማራ ክልልን ኦኬ ያልፍ ይችላል፣ ትግራይን ማለፍ አለበት። አለበለዚያ በዚህ በወልቃይት በእንትን በኩል በሁመራ በኩል ካልሆነ በስተቀር በዛላምበሳ በአድዋ በመረብ ያለው በጾረና እንግዲህ የማጥቂያ መስመሮች እነሱ ናቸው። እና አድዋን አልፈ መሆን አለበት። በዛ በኩል ደግሞ አድግራትን አልፈ መሆን አለበት። እና እንዴት ተደርጎ ነው በዚህ ደግሞ በእንትን በኩል በሽራሮ በኩል አድርገህ ወደ ባሬንቱ አቅጣጫ ለመሄድ ያው ባድሜን በዛ በኩል ማለፍ አለበት። እና ያው ትግራይ መሬትን መርገጥ አለበት። እና እንዴት የት ጋ ነው መዋጊያ? መሬቱን አጣሁለት። አንድ እሱ ነው። ወደ ጦር አሁን ጦር የሚንቀሳቀሰው በአማራ ክልል ነው። አማራ ክልል ላይ በየቦታው የፋኖ ኃይል አለ። የፋኖ ኃይል የሚችለውን ያህል ጥቃት እያደረሰ የሚፈልገውን እየወሰደ ነው ማለት ነው። ሁለተኛ እዛ ጦርን ስትወስድ ደግሞ ሎጂስቲክ ሩት የሚሆነው ይሄ መስመር ነው ወደ አማራ ክልል። ከዛ በአፋር ክልልም ብትሄድ ዞረ ትግራይ ነው የምትገባው ኤርትራ ለመሄድ። እና ይሄን ሁሉ ሲታይ ይሄ እንቅስቃሴ እንግዲህ በጦርነት ታክቲክ ይሄ ዳይቨርሽን አለ፣ እንደገና ደግሞ ዲሴፕሽን አለ፣ የማታለል በዛ በኩል ትኩረት ሰጠ ጠላት በዛ በኩል ሰራዊቱን ሲያሰልፍ አንተ በሌላ በኩል ለማጥቃት ዳይቨርሽን እንትን ዳይቨርት ለማድረግ የጠላትና የትኩረት አቅጣጫ ከሆነ ሊሆን ይችላል እንጂ መዋጊያ መሬት መኖሩ እስካሁን ቪዚብል አይደለም። የትግራይን ኃይል ለመምታት ነው የሚለው ሩመር ደግሞ እንዴት ብሎ ነው? ጸብ ያለሽ በዳቦ እኮ ነው የሚሆነው። የትግራይ ኃይል እንግዲህ ትግራይ ትገባለህ አትገባም ሊሆን ይችላል ጸቡ የሚነሳው። እንግዲህ ይሄንን እየሰማን ነው። ግን ለምንድን ነው ትግራይ ጋር መዋጋት ያስፈልገው? አሁን የትግራይ ኃይል ጋር ማለት ነው። የትግራይ ኃይል ይሄ ቲፒኤልኤፍ ያደራጀው ቲዲኤፍ የሚባለው ኃይል ጋር ለመዋጋት ከሆነ ለምን? ኦልሬዲ በኦሮሚያ ክልል በአማራ ክልል ሰራዊቱ በከፍተኛ ደረጃ እንትን ሆኗል፣ ኢንቮልቭ ሆኗል፣ እዛ ኢንጌጅድ ነው። እና ምን አድቫንቴጅ ለማግኘት ነው የሚለው እሱም እንደዚሁ እንትኑን ለምክንያቱን ለማወቅ በጣም ያስቸግራል። እና የእርስ በርስ ጦርነት ውስጥ ያለ ሀገር ደግሞ ከሌላ ሀገር ጋር ጦርነት ለማካሄድ ውሳኔ ላይ አይደርስም። የውስጥ አንድነት ከሌለ የውስጥ አንድነት የፖለቲካ አንድነት አለመኖር
በአድዋም ጊዜ እንደዛ ነበር ይባላል። ግን አድዋ እኮ ጠላት ወረራ መጥቶ ነው። በ69 ዓመተ ምህረትም በሶማሌ ወረራ ጊዜ ሶማሌ ወሮ 500 600 ኪሎ ሜትር ኢትዮጵያን መሬት ገብቶ ይዞ ነው ከኃይል በላይ ሆኖ ያ ከተጥር የተጠራውና የህዝብን አንድነት ያመጣው። ብዙ ጊዜ አምባገነኖች የህዝብን አንድነት ለማምጣት የሚፈጥሩት ጦርነት እንዳለ ይታወቃል። እና ከሱ አኳያ ሲታይ ይሄ ምናልባት የተመረጠ የሚሆነው የአሰብ ጉዳይ ነው። አሰብን መያዝ የሚለው አብዛኛውን ህዝብ ድጋፍ ቢያስገኝ በሚል ተመርጦ የቀረበ አጀንዳ ሊሆን እንደሚችል ይገመታል። ግን ይሆናል እሱ አሰብን አጥቅቶ መያዝ እንኳን ቢቻል ኮንሲኩዌንስ አለው። ለጊዜው መያዝ እንኳን ቢቻል አንደኛ ካውንተር አታኩን መቋቋም አይቻልም። ሁለተኛ ደግሞ ሌሎች ሀገሮችን ወደ ጦርነት የሚጋብዝ ሁኔታ ይፈጠራልና ይሄም ደግሞ ሊሆን አይችልም። እንግዲህ እሱም ታስቦ ከሆነ በሌላ በኩል ምን በዲፕሎማቶች አካባቢ የሚወራ ወሬ ምንድነው? የኤምራት ዩኤኢ ኤርትራን ላይ ውጥረት በመፍጠር ኤርትራ ለዚህ ለሱዳኑ መንግስት ለአልቡርሃን ተዋጊዎች የሚሰጠውን ድጋፍ ለመቀነስና ትኩረት በዛ ሙሉ ኢንቮልቭ እንዳይሆን ለማድረግ በዩኤኢ ታዞ ነው የኢትዮጵያ መንግስት ኢትዮጵያ አገዛዝ የሚባል ሩመር ይዘዋወራል። ይሄ ከሆነ በጣም መቼም ትልቅ ታሪክ ጥቁር ጠባሳ ነው፣ የሚያሳፍር ነው ለሀገራችን። እንደዚህ እቺን የምታክል ሀገር ኢትዮጵያን የሚያክል ሀገር በእንደዚህ አይነት በመርሰነሪ አይነት ደረጃ ማሰለፍ ችላ ከሆነ በጣም የሚያሳፍር ነው። ወደፊት ሚኒስትሩ መውጣቱ አይቀርም። ይሄ ከሆነ በጣም እንትን ነው እና እንዳልኩት አሰብ ቅድም እንዳልኩት በጣም አደገኛ ነው። ይሄንን በዚህ ጊዜ ደግሞ አንደኛ አጭር ጦርነት አይሆንም፣ ሁለተኛ ኮንሲኩዌንሱ አይታወቅም እና ሶስተኛ ታስቦ ያለው የህዝብ ድጋፍ ከሆነ ሁለት ሶስት ቦታ ውስጥ የእርስ በርስ ጦርነት ነው፣ ግጭት አይደለም። ጦርነት እያካሄድክ እንደገና ወደብ ለማግኘት ብለህ ደግሞ ሌላ ጦርነት አከፍትም። ወደብ ለማግኘትም እኮ ሀገር ውስጥ የእርስ በርስ ጦርነት ያለበት ሀገር ደካማ በሚሊተሪም በዲፕሎማሲም በህዝብ ድጋፍም ደካማ መሆኑ ስለሚታወቅ ማንም ሀገር ያ ሀገር ያሸንፋል ብሎ አያስብም ወይም ለዛ ሀገር ድጋፍ አይሰጥም። ለምን እንደማያሸንፍ የታወቀ ነገር። ይሄንንም ግምት ውስጥ ያስገባ ከሆነ በዚህ ጊዜ አሰብን የመያዝ ፕራዮሪቲ ሊኖር አይችልም። ኢትዮጵያ እኮ ኃይሏን አጠናክራ አሁን እንደሚባለው አየር ወለድ በ4-5 ዲቪዥን ደረጃ እንደሚጠራውም ኤሊት ፎርስ ሆኖ ደንበኛ አየር ወለድ ኮማንዶ ዩኒት፣ ሌሎች ደግሞ እንደዚሁም የባህር ኃይልም ማሰልጠኑ ቀጥሎ ኢትዮጵያ ሙሉ ኃይሏን 130 ሚሊዮን ህዝብ እንትን ሊወክል የሚችል አቅሟን የኢኮኖሚ አቅሟን የጠበቀ ፕሮፌሽናል አርሚ ከገነባ በኋላ ጦርነት አይደለም ቃልህ ራሱ ብዙ ወደብ ይገዛል እና ዲፕሎማሲ መንገድ ብትነቃነቅ በሩ ሁሉ ይከፈትልሃል። ለምን በጣም ትልቅ ህዝብ ያለው ሀገር ነው እና አስተዋይ መንግስት፣ የረጅም ርቀት ሐሳቢ መንግስት፣ የጠላትነትን ስሜት ያስወገደ ለሀገሩ ተቆርቋሪ ለህዝቡ ተቆርቋሪ መንግስት ቢኖር ደግሞ በኤርትራም በኢትዮጵያም በዲፕሎማሲ መንገድ ኢትዮጵያ የባህር በር ማታገኝበት ምንም ምክንያት የለም። ህዝቧን ጋራንቲድ የሆነ
የባህር በር ማለት ነው። የአንድ ሀገር ጥገኛ ስትሆን ኤኒ ታይም ቢዘጋብኝ የሚለው ብትጣላ እኮ ሊዘጋው ነው ፖርቱን። ያንን የሚያስወግድ ነገር ኢትዮጵያ ልታገኝ እንደምችል ጥርጥር የለውም። ግን ይሄ ጊዜ ግን ያንን መጠየቂያም ማግኛም ማስገኛም ጊዜ አይደለም እና ምናልባት ጦርነቱን በተመለከተ አብይ አህመድ ይሄ ኤሊት ፎርስ የሚለውንም ባስመረቀበት ጊዜ ምስራቅ አፍሪካና አፍሪካውያን እንኳን ደስ አላችሁ በሚል ምኞቱን የመግለጹ አንድም በአገር ውስጥ ያለው ምንም የሚያሰጋኝ ነገር የለም፣ በአገር ውስጥ ያለውን መቆጣጠር ብቻ ሳይሆን ከዛም ያለፈ አቅም ፈጥረናል፣ እንኳን የአገር ውስጡን ይኸው ወደ ውጭ ማሻግረን ተመልክተን የውጭዎቹንም ችግር ለመፍታት ብቁ አቅም ፈጥረናል የሚል በጣም የተሳሳተ አየር ላይ የሚንሳፈፍ ምንም መሬት ያረገጠ መልእክት ነበር ሲያስተላልፍ የነበረው። የአማራና ኦሮሚያ ክልል ውስጥ ያሉትን ጦርነቶችም አስመልክቶ በሱ ጀነራሎች ግምገማ በሱ ፖለቲከኞች ግምገማና እሱም በተደጋጋሚ እንደሚገልጸው ለምሳሌ በአማራ ክልል በሚሊሻና በአድማ በታኝ ጦርነቱን መጋፈጥ ይቻላል፣ እነሱ ይዋጋሉ፣ መደበኛው ሰራዊት ግን ሀገራዊ ግዳጅ አለው ነው። እንግዲህ ባለፈው የጸጥታና ሰላም ቢሮ የአማራ ምስለኔው አስተዳደር ያወጣው መግለጫ ይሄን ነው። ለሀገራዊ ግዳጅ መከላከያ ሰራዊቱ ሲንቀሳቀስ ብለዋል። ስለዚህ ሌላውን ከፋኖ ጋር ያለውን ጦርነት ሚሊሻውና አድማ በታኙ ያከናውናል የሚል በጣም አሳንሶ በንቀት ደረጃ በሚታይ መልኩ ነው ወደፊት ጦርነቱን ለማከናወን የፈለገው። በኦሮሚያም እንደዚሁ እያደራጀ ነው። ሚሊሻዎችን፣ አባት አርበኞችን ማለት አባት የሆኑ እድሜያቸው ከፍ ያሉ ሰዎችን ተዘጋጁ፣ ታጠቁ ብለው ኦሮሚያ ውስጥ ላለው ግጭትና ከኦላ ጋር ለሚደረገው ጦርነት መከላከያ ሰራዊቱ ሳይሆን አካባቢው ሚሊሻ ሊዋጋ የሚችልበት ሁኔታ እየፈጠሩ ነው። አብይ አህመድ ከፍተኛ ንቀት አለው። እንኳን አይደለም በዚህ ደረጃ የተገነባን ትልቅ ጦር ያላቸውንም እንደዚሁ የሚንቅበት ሁኔታ ብዙ ዋጋ አስከፍሏል። ከዚህ በፊትም ሰሞኑን በነበረው የፓርላማ ውሎም ወፍ ጫጫታ ናቸው፣ ከወፍ ጫጫታ ለይተናና ማንረበሽም ብሏል። የሌላውን እንቅስቃሴ እንደ ወፍ ጫጫታ ነው የቆጠረውና በዚህ ስሌት ጦርነቱን ሊያከናውን ይችላል። ካከናወነስ ምን ልናይ እንችላለን? አሁን ምንም ጥርጥር የሌለው አሁን ለሽምቅ ተዋጊዎቹ ትጥቅ ትግል ለሚያካሄዱት ትልቅ እድል እነሱ የመጠቀም አቅማቸው እና ሊደርሺፓቸው እና ሙቭመንታቸውን አጠናክረው ቢቀጥሉ ለነሱ ትልቅ አድቫንቴጅ ነው። ይሄንን ኤሪያ ለቆ መሄድ ወይም ኃይሉን ማሳነስ ያሰለፈውን ኃይል ማሳሳት ትልቅ አድቫንቴጅ የሚሰጣቸው ነው የሚመስለኝ ነው። ደግሞ እንግዲህ የነሱ የማድረግ አቅም ይወስነዋል። ትልቅ አድቫንቴጅ ነው። በዚህ አድቫንቴጅ ሊያገኝ አይችልም ሌላ ሀገር ጦርነት በመለኮስ። ግን በጣም የሚደንቅ ነው የሚሆነው። አሁን የትግራይን ኃይል ቲፒኤልኤፍን ኃይል ለመምታት መጥቶ ነው ማለት ነው። እንግዲህ ኤርትራ ጋር ጦርነት ለማድረግ ከተቻለ እሱን አልፎ እንደገና ደግሞ እዛ ገብቶ ይቀመጥ ከተባለ የሰሜን ዕዝን ጦር ካምፕ መልሰው እንዲይዝ ጠይቋል ፌደራል መንግስት። እንደዚህ የሚል ዝም ብሎ ሲናፈስ አያለሁኝ። እንደገና ተመልሶ እዛ ቢገባ ተመልሶ እንደ ሰሜን ዕዝ መሳሪያውንም እንዲያስረክብና እንደገና ደግሞ ያን ጊዜ የደረሰው ጉዳት እንዲደርስበት ነው ማለት ነው። የሰሜኑ በሰሜን ከኤርትራ ጋር የሚደረገው ጦርነት አሁንም ቪዚቢሊቲ የለውም። ቅድም እንዳልኩት ዳይቨርሽን ከሆነ በአሰብ በኩል ለማጥቃት ከምንም በላይ አሁን በአሰብ በኩል ማጥቃት ቢደረግ ከምንም በላይ ዓላማው የሚሆነው የህዝብን ድጋፍና አንድነት ሊያመጣልኝ ይችላል ከሚል መነሳሳት ነው እንጂ አሁን በአሰብ ላይ ማጥቃት ተሰንዝሮ ለኢትዮጵያ የሚጠቅም ውጤት እንደውም የሚያበላሽ ነው የሚሆነው። ቅድም እንዳልኩት አንድነቱ አቅሙ ሲኖረን ተደማጭነቱ ሲኖራት ኢትዮጵያ ካላት ታላቅነት አኳያ የትኛውን በር ይከፈትላታል። ያንን ግን ማምጣት የሚቻለው የኢትዮጵያን አንድነት እና ኢትዮጵያዊነትን በኢትዮጵያዊነት የህግ የበላይነት የሰፈነበት ዲሞክራቲክ የሆነ ስርዓት ተመስርቶ
ኢትዮጵያውያን በእኩልነት የሚኖሩባት ሀገር ሰብአዊ መብት የተከበረባት ሀገር ስትሆን ነው። ወደዚህ አይነት መንግስታዊ ስርዓት ስትሸጋገር የኢትዮጵያ አቅም ያለ ጦርነት የትኛውን የምትፈልገውን ነገር የምታገኝ ነው የምትሆነውና ጦርነት ተከፈተም በአሰብ በኩል አሁንም አላማው ቅድም ያልኩትን ለማሳካት ነው የሚሆነው። ያ ደግሞ ለኢትዮጵያ ወይም ትጥቅ ትግል ለሚያካሂዱ ኃይሎች ትልቅ ኦፖርቹኒቲ ነው የሚያገኙት። የሳሳ ኃይልን ወደ በከፍተኛ ኃይል በመደምሰስ በመሳሪያም በኃይልም በቦታ ማያያዝም እንደገና ደግሞ ይሄ የሰሜኑን እንትን ሰፕላይ ሩት ናይትሜር ሊያደርጉበት ይችላሉ። ሰፕላይ አንድ ጦር እኮ ስታነቃንቅ 24 hours ፍሎ ያስፈልጋል ሎጂስቲክ እንትን ለማለት ሰፖርት ለማድረግ። እንደዚህ አይነት ፍሎ ከሌለ በቀንና በሌሊት ሎጂስቲካሊ እንትን ነው ናይትሜር ነው የሚሆንበት። ሎጂስቲክ ደግሞ ከሌለ ጦርነት ወታደር የለም ይፈርሳል። መዋጋት ቀርቶ ባለበት መኖር አይችልም። ስለዚህ ይሄ አጉል እንትን ውስጥ ነው ያሉት። ግን ሁሉ ጊዜ አንዳንድ ጊዜ አምባገነኖች ቀደም እንዳልከው መናቅ ጠላትን መናቅ በኋላ የሚያስከፍለው ዋጋ ይኖራል። ያን ጊዜ ምናልባት ለኢትዮጵያም ትንሳኤ ይሆን እንደሆነ ያን ጊዜ የሚታይ ይሆናል። ግን የተሳሳተ ስትራቴጂ ነው። እንደተባለው ደግሞ በሌላ ሀገር ትዕዛዝና መመሪያ ከሆነም ደግሞ ጭራሹን የሚያሳፍርና የሚያሳዝን ነው የሚሆነው። ከዚህ ውጭ አሁንም ጦርነትም ከተነሳ በአሰብ ይመስለኛል እንጂ በሰሜን ጦርነት የሚነሳ አይመስለኝም። የለም የጦር ሜዳውን ለማግኘት አቅቶኛል እኔ የቱ ጋር ሊዋጉ እንደሆነ ማወቅ። ምናልባት ከትግራይ ፎርስ ጋራ ከወያኔ ቲፒኤልኤፍ ፎርስ ጋራ ውጊያ ሊጀመር ይችል ይሆናል። እገባለሁ አትገባም፣ ህግ አስከብራለሁ አታስከብርም ሊኖር ይችላል አይመስለኝም። እነሱም ጦርነቱን የሚፈልጉት ግን በዛ በኩል የሚደረግ ጦርነት ፕሮባቢሊቲው በጣም ዝቅተኛ ነው። በአሰብ በኩል ግን ሊሆን ይችላል የሚል 50-50 ነው ብዬ ነው የማስበው። መሳይ ሻለቃ ማሞ ለነበረን ቆይታ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ብዙ ነገር ነው የተማርነው፣ ብዙ ነገር ነው ያወቅነው። በሌላ ጊዜ እንገናኛለን በቅርቡ። ለአሁን በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። እኔም ከልብ አመሰግናለሁ መሳይ። እግዚአብሔር ይስጥልኝ።